ዛሬ በዚህ ቪዲዮ ስለ ገንዘብ እናወራለን። በጣም ብዙ ሰው ገንዘብ ማግኘት ወይም ሀብታም መሆን የእድል ጉዳይ ይመስለዋልና ምናልባት እዚህ ቪዲዮ ላይ እስከ መጨረሻው የምትቆዩ ከሆነ ስለ ገንዘብ ማወቅ ያለባችሁ ወይም ገንዘብ መስራት የምትፈልጉ ከሆነ ግዴታ ማወቅ ያለባችሁን 10 ነገሮች አንስቼ ያሳያችኋለሁ። ከዛ በቪዲዮ መጨረሻ ላይ ደግሞ ፕራክቲካሊ አብረን ልናደርግ የምንችለው ነገር ካለ ሰጀስት አደርጋችኋለሁ ወይም ደግሞ የእናንተን ሀሳብ የሚፈልግ ነገር ስላለ እሱን እነግራችሁና ከተመቻችሁ እንሰራውና ፕራክቲካሊ ደግሞ አንዳንዱ ነገር እናየዋለን። የመጀመሪያው በጣም ኢምፖርታንቱ ሰዎች ማወቅ ያለባቸው ነገር ብዬ የማስበው ወይም ብዙ ሰዎች የማያውቁት ብዬ የማስበው ገንዘብ ስኪል ነው። በልምድ የሚመጣ ተምራችሁት የምታገኙት ነገር ነው እንጂ በእድል የሚገኝ ነገር ነው ብዬ አላስብም። በጣም ብዙዎቻችሁ የሆነ ገንዘብ እጃችሁ ላይ እንዲመጣ እድል፣ ኦፖርቹኒቲ፣ አጋጣሚዎችን ምናምን ነው የምትጠብቁት። ገንዘብ በእውቀት በትምህርት የሚገኝ ነገር ነው። አንድ ሰው ለምሳሌ ምንም ኳስ ተጫውቶ የማያውቅን ሰው የሆነ ያህል ለኳስ ትንሽዬ ጊፍት ሊኖረው እኮ ይችላል። ግን ትሬን በማድረግ ጎበዝ ኳስ ተጫዋች ማድረግ ይቻላል። ወይም ደግሞ አንድ ትንሽዬ የቮካል ኤክሰርሳይዝ ምናምን አሰርታችሁ አንድን ሰው ከሆነ ከነበረበት ስቴጅ አንድ ስቴጅ ከፍ ማድረግ ይቻላል። ጎበዝ ሙዚቀኛ ማውጣት ይቻላል። ልክ እንደዛ ሁሉ ሰዎች ሙያ ላይ እንደሚሰለጥኑት ኢንጂነሪንግ ትምህርት ቤት ገብታችሁ ኢንጂነሪንግ እንዳጠናችሁት ወይ ኮምፒውተር ሳይንስ ትምህርት ቤት ገብታችሁ ኮዲንግ ስኪላችሁን እንዳዳበራችሁት ወይ ኦንላይን ቁጭ ብላችሁ አንዳንድ ነገሮች እያያችሁ ራሳችሁ እንደምታስተምሩት ገንዘብም መማር የምትችሉት ወይም ራሳችሁን ማሳደግ የምትችሉበት ኤሪያ ነው እንጂ ባይ ዲፎልት አንድ ሰው በቃ አደገኛ ነጋዴ ጎበዝ የገንዘብ ሰው ሆኖ ሊገኝ አይችልም። ዝም ብሎ ባይ ዲፎልት እንደዚህ የሚመጣ ሰው የለም። ምናልባት ይህ ሰውዬ ባይማር እንኳ በተለያየ አጋጣሚ ለምሳሌ መርካቶ የሚሰራ ነጋዴ ብትሉት ከተማረው በላይ ነው የሚያውቁት በነገራችን ላይ መርካቶ ላይ ያሉ ሰዎች እና የእነሱ ግን ኤክስፒሪየንሻል ነው። ቦታው ላይ ይሄ ያላል በቲዮሪ በምናምን የሚወራውን ፕራክቲካሊ እነሱ እየሰሩ የኖሩት ምናምን ስለሆነ ሰውየው አካዳሚካሊ በጣም ባይማር ማስተርስ ምናምን እንኳ ባይዝ በገንዘብ ጉዳይ ላይ በኑሮ ግን አብሮት ይማራል ከሚሰሩ ሰዎች ጋር ማለት ነው። ስለዚህ ገንዘብ የስኪል ጉዳይ ነው። ስኪል ነው ስንል ግን ምን ማለታችን ነው የሚለውን ላብራራላችሁ። የገንዘብ ስኪል ውስጥ 5 በጣም ኢምፖርታንት ነገሮች አሉ። እነዛን አንድ በአንድ ዘርዝሬ እነግራችኋለሁ። አንድ ሰው ስለ ገንዘብ ማወቅ ከፈለገ ገንዘብ ላይ በጣም ስኪልፉል ጎበዝ የሚባል ሰው መሆን ከፈለገ እነዚህን 5 ነገሮች ማወቅ አለበት። የመጀመሪያው ችግሮችን መፍታት መቻል ነው። የገንዘብ ስኪል የምንለው እውቀት የምንለው ችግር መፍታት ነው። ብዙ ሰው አይዲያ የሚሸጥ ይመስለዋል። በጣም ብሪሊየንት የሆነ ሀሳብ ያላቸው ሰዎች አሉ። በነገራችን ላይ አንዳንድ ሰው በጣም አይዲያሊስት ከመሆኑ የተነሳ በቃ የሆነ የሚገርም አይዲያ አለኝ ለሰዎች ሼር አላደርገውም፣ ሰዎች ካወቁብኝ ይሰሩብኛል፣ እንደዚህ ብሎ የሚያስብ ሰው አለ። ፎር ሰም ሪዝን እነዚህ ሰዎች ያልገባቸው ምንድነው እዛ ጋር አንተ ተደብቀ ቤት ውስጥ ስታስብ የነበረውን ፕሮባብሊ ለአንተ ኦሪጂናል አይዲያ ሊሆን ይችላል። የመጀመሪያ ጊዜ ሊሆን ይችላል ይህን ነገር ስታስብ። ምናልባት ኢንተርኔት ላይ የሆነ ነገር ላይ ሰምተው ላይሆን ይችላል። ግን አት ሴም ታይም በጣም ብዙ ሰዎች ይህን ሀሳብ እያሰቡት ነው እና ሀሳብ ብቻውን ምንም ትርጉም የለውም። ማለት አይዲያሊስት ሆናችሁ ነው የምትቀሩት። ሰዎች ገንዘብ የሚከፍሉት ፕሮብለም ሶልቭ ለሚያደርግ ሰው ነው፣ ችግር ለሚፈታ ሰው። የሆነ ፔን የሆነ ህመም ማስታገስ የሚችል ነገር ካደረጋችሁ ሰዎች ገንዘብ ይከፍሏቸዋል። ስለዚህ የገንዘብ እውቀት ስንል የመጀመሪያው ፕሮብለም ሶልቭ ማድረግ፣ ችግር መፍታት መቻል። ችግሮችን በዚህ መንገድ ብንቀርፋቸው የተሻለ ነው። ሌላው ሰው በሚፈታበት መንገድ ከመፍታት ይልቅ የተሻለ አዲስ የሆነ አይነት ችግር መፍቻ ዘዴ የሚያመጣ ሰው ካለ ለዛ ሰው እንከፍላለን ሁላችንም ማለት ነው። ሁለተኛው የመሸጥ ችሎታ ነው። ገንዘብ መስራት የምትፈልጉ ከሆነ በጣም 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 ሊኖራችሁ የሚገባው ኢምፖርታንት ስኪል መሸጥ መቻል ነው። የፈለገ አይነት ነገር ብታደርጉ ለምሳሌ የሽያጭ ቀጥታ ዳይሬክት ሴሊንግ ስራ ውስጥ ከሆነ ያላችሁት ዋሬቨር የምትፈልጉትም ፌስታልም ሽጡ ኦር ሪል ስቴትም ሽጡ፣ መሸጥ የምትችሉ ካልሆናችሁ አትሸጡም። ሰርቪስም ከሆነ ፕሮቫይድ የምታደርጉት ለምሳሌ ጁስ ቤትም ክፈቱ ወይ የሚከራይ ቤትም እንትን ብላችሁ አከራዩ። እዛ ለምትሸጡት ሰርቪስ ለምትሰጡት አገልግሎት የመሸጥ ችሎታ ከሌላችሁ ምንም የገንዘብ ስኪል አይኖራችሁም። መሸጥ መቻል ለገንዘብ እንደ ደም ነው ማለት ትችላላችሁ። ለምሳሌ ለሰው ልጅ ደማችን ከፈሰሰ ወይም ደማችን ከሰውነታችን ወጥቶ ካለቀ እንደምንሞተው ሁሉ ቢዝነስ ላይም እኔ እስከሚገባኝ ድረስ እንዳየሁት የመሸጥ ችሎታ ከሌለ ካሽ አይኖርም። ማለት ቢዝነሱ ራን የሚያደርገው ባይዘው የማወቅ ያለባችሁ ነገር ማንኛውም ቢዝነስ ራን የሚያደርገው ካሽ እስካገኘ ድረስ ነው። ስለዚህ ኮንቲኒየስ ካሽ ቢዝነሱ ላይ የሚገባ ከሆነ ፕሮባብሊ በጣም ላያተርፍ ይችላል፣ ወይ ደግሞ እንደሱም አይነት የመሆን እድል አለው። 2 ታይምስ 3 ታይምስ 10 ታይምስ ምናምን እያደረጋችሁት የምትሄዱ ከሆነ በጣም የማደግ እድል አለው። እሱ ሌላ ጊዜ እናወራዋለን። ካሽ ፍሎ ካለ አትሊስት ቢዝነሱ ፌል አያደርግም። ማለት ለሰራተኛ መክፈል አይከብዳችሁም፣ የቤት ኪራይ አቅታችሁም፣ ወይ ለራሳችሁ የግላችሁን ኤክስፔንስ የቤት ኪራያችሁን የምትበሉትን ምናምን አትቸገሩም። ራን ያደርጋል ማለት ነው እና ብለድ ነው ደም ነው ማለት እንችላለን ሽያጭ። ለምን መሸጥ የማይችል ሰው ቢዝነስ ላይ ሰርቫይቭ ማድረግ የሚችል አይመስለኝም። ምክንያቱም የመሸጥ ችሎታ ከሌላችሁ ኮንቲኒየስ የሆነ ገቢ ወይም ቢዝነሱን ሊያንቀሳቅስ የሚችል ገንዘብ እጃችሁ ላይ በብዛት አይኖርም። ይሄ ከሌለ ደግሞ እስከ 5 ዓመት ድረስ በደንብ ለፍታችሁ 5 ዓመቱ ላይ ቡም የሚያደርግ ቢዝነስ ሊሆን ይችላል ወይ
ደግሞ ትንሽ ጊዜ አሁን ጊዜው ጥሩ ስላልሆነ ሰርቫይቭ አድርጋችሁ እችን ጊዜ ስታልፉ ልክ ነገሮች ሲስተካከሉ ያኔ የሚያድግ ቢዝነስ ሊሆን ይችላል። እንደሱ ግን ኮንቲኒው ለማድረግ ለመቀጠል ከፈለጋችሁ ካሽ መግባት አለበት። ካሽ የሚገባበት ብቸኛው መንገድ የመሸጥ ችሎታ ካላችሁ። መሸጥ የማትችሉ ከሆነ የገንዘብ ስኪል የላችሁም። የገንዘብን ስኪል ደግሞ መማር የምትፈልጉ ከሆነ መሸጥ መቻል አለባችሁ ማለት ነው። ሶስተኛውና በጣም ኢምፖርታንቱ ነገር እሺ ሸጣችሁ ገንዘቡ መጣ ከዛስ ካላችሁ፣ ሶስተኛው ሴቭ ማድረግ መቻል፣ ገንዘባችሁን መያዝ መቻልና ማኔጅ ማድረግ መቻል። ከመጀመሪያው ከምትሰሩት ስራ ጋር እናያይዝና ለምሳሌ ቀላል ስራ እንስራ። ፌስታል እንሽጥ። ፌስታል አሁን ስንት ነው ገበያው ላይ? ሌትስ 5 ብር እንበልና 5 ብር ከሆነ ፌስታል የምትሸጡት የምትገዙበት ፕራይስ አስማች አስ ፖሲብል ርካሽ መሆን አለበት። ማለት በቺፕ ፕራይስ መግዛት የምትችሉበት ማንኛውም አይነት አጋጣሚ ካለ፣ ለምሳሌ 4 ብር ከሆነ ፌስታሉን የምትገዙት የነበረ ኳሊቲውን ኮምፕሮማይዝ ሳታደርጉ፣ የምትገዙበትን ፍጥነት ኮምፕሮማይዝ ሳታደርጉ በ3 ብር መግዛት የምትችሉበት ኦፖርቹኒቲ ካለ ወይ በ2 ብር የምትገዙበት ኦፖርቹኒቲ ካለ you have to do it so that እጃችሁ ላይ የሚገባውን ገንዘብ ኦፕቲማይዝ ለማድረግ ማኔጅ ለማድረግ ይጠቅማችኋል። ማኔጅ ማድረግ ሲባል የምታተርፉትን ትርፍ ቁጭ አርጋችሁ ይህን ገንዘብ ምን ላርገው ከሚለው ፖይንት ብቻ እንዳታዩት ብዬ ነው። ከመጀመሪያ ጀምሮ ራሱ ገንዘቡን ለማግኘት ከሚደረገው ጥረት ውስጥ ኮስት ሴቭ መደረግ የሚችልባቸው ቦታዎች ካሉ እነዚህን እንዴት አድርጌ ሶልቭ ላደርግ እችላለሁ፣ እንዴት አድርጌ ኮስት ልቀንስ እችላለሁ የሚለው እውቀት እሱ በጣም ኢምፖርታንት ነው። ገንዘብ ማኔጅ ማድረግ ይባላል። ስለዚህ ገንዘብ ማኔጅ ማድረግ የማይችል ሰው የገንዘብ ስኪል አለው ልንል አንችልም። የገንዘብ ስኪል እንዲኖራችሁ ከፈለጋችሁ ደግሞ አንዱ ማድረግ ያለባችሁ ነገር ገንዘብን እንዴት ማኔጅ ላድርግ፣ ሳገኘው እንዴት ባለ በቺፕ ፕራይስ ጥሩ ቫልዩ ልሰጥ እችላለሁ። ማለት በቺፕ ፕራይስ ስላችሁ ለምሳሌ የውበት ጸጉር ቤት ወር የሆነ ነገር ከሆነ ያላችሁ በጣም ርካሽ የሚባል የቤት ኪራይ፣ ርካሽ ፕራይስ ያላቸው ኤምፕሎዮች ቀጥራችሁ በጣም በርካሽ ዋጋ ምናምን አድርጋችሁ ኮስት ሚኒማይዝ አድርጋችሁ መጀመር የምትችሉ ከሆነ ኳሊቲያችሁን ሳትነኩ ማለት ነው፣ በጣም አሪፍ ነው እሱ። ሶዛት በኋላ የሚወጣውን ብር ሰብስታንሻል ለውጥ አማውንት ይኖረዋል። እሱም ብር ደግሞ ከመጣ በኋላስ ምን ላድርገው፣ እንዴት አድርጌ ወደ ቢዝነሱ ድጋሚ ኢንቨስት ላድርገው ወይ የሆነ ቦታ ላይ ገንዘቡን እንትን ላድርገው የሚለውን ማወቅ አለባችሁ። ፐርሰናል ኤክስፔንሳችሁ እንዴት መቀነስ ትችላላችሁ፣ እነዚህ ነገሮች ማወቅ፣ ገንዘብን ማኔጅ ማድረግ የሚባለው ይሄ ነው። ስለዚህ አንድ ሰው ስለ ገንዘብ ማወቅ እፈልጋለሁ የሚል ከሆነ ይሄንን ግዴታ ማወቅ አለበት። ይሄን ሳያቅ ቢዝነስ ውስጥ የሚገባ ሰው ብር ያገኛል፣ ግን እጁ ላይ ብር አይበረክትም። ያ ማለት ሁሌ ገቢ ያለ ግን ወጪ ያለ አት ዘ ሴም ታይም እንደማለት ነው። ብዙ ሰው ተመሳሳይ ነገር ነው የሚሰራው። ለምሳሌ መተህ እዚህ ጋር የሆነ ሱቅ ከከፈትክ ሰንባዲ መጣና ተመሳሳይ ሱቅ 5 መደዳውን ይከፈታል አንድ ቦታ ላይ። የኛ ሀገር ማርኬት ትንሽ አስቸጋሪ ነው እውነቱን ለመናገር፣ ግን ያልተፈታ ችግር ማት አለ። ማለት እንደኛ ሀገር የችግር ቋት የሆነ ሀገር የለም። ማለት ሰርድ ወርልድ ካንትሪ ነን፣ ብዙ ነገሮች አድቫንስ አላደረጉም እና ይሄ ኦፖርቹኒቲ ነው እና ያልተፈቱ ችግሮችን ማግኘትና እነዛን ችግሮች መፍታት መቻል አንዱ ገንዘብ ላይ አለ የምንለው እውቀት ነው። ስለዚህ ያልተፈታ ችግር፣ ሶልቭ ያልተደረገ ነገር ፈልጉ። ለምሳሌ በጣም ረዥም ሰዓት የሚሰሩ የቢሮ ሰራተኞች ያሉበት ኤሪያ ቢኖርና ከዛ ደግሞ እዛ አካባቢ ላይ ምሳ ወጥተው የሚበሉበት ኢንቫይሮንመንት ባይኖር ምግብ ቤት እዛ ጋር ከከፈታችሁ ብዙ ብር ታገኛላችሁ ኢዚ። ግን ምግብ ቤት መክፈት ደግሞ ትልቅ ኢንቨስትመንት ሊፈልግ ይችላል። ስለዚህ the only possible way አሁን እኔ እዚህ ጋር የሚታየኝ ቀላሉ መንገድ ምንድነው? ቆንጆ ምግብ ቤት ፈልገህ ከዛ ምግብ ቤት ጋር ዲል አድርገህ ዴሊቨሪ ሰርቪስ ስራ። አንተ ምግብ ቤቱ ምግቡን ይሰራል፣ የምግብ መስሪያ ወጪ አታወጣም። ከዛ ሰዎቹ ደግሞ ይከፍሉሃል። ስለዚህ ምግቡን ለመግዛት የምታወጣው ካሽ አይኖርም። ፕሮባብሊ ከነሱ ተቀብለህ ልታደርገው ትችላለህ። ወይ ደግሞ ዋን ታይም ኢንቨስትመንት ነው የሚሆነው። ለምሳሌ 100 ብር ከሆነ ምግቡ እዚህ ጋር 100 ብር አውጥተህ ዊዝን 30 ሚኒት ምናምን 100 ብርህን 120 ብር አድርገህ ወይ 130 ብር አድርገህ ትመልሰዋለህ። ከዛ በስር 2-3 ሰዎች ትቀጥራለህ። ከዛ በኋላ አንተ ቁጭ ለማኔጅ ታደርጋለህ፣ እነዚህ ሰዎች ያደርሳሉ እያለ ሲስተምህን ታሰፋዋለህ። ችግሩ ግን መጀመሪያ መኖር አለበት፣ ያልተፈታ ችግር ማለት ነው። ስለዚህ ያልተፈታ ችግር ማግኘት መቻል ገንዘብ ላይ አለ የምንለው እውቀት ነው ማለት ነው። አምስተኛውና በጣም ኢምፖርታንቱ ነገር ስለ ገንዘብ እውቀት ያላቸውን ሰዎች ማግኘትና መማር። አሁን እኛ ሀገር አልተለመደም። ከዛ ደግሞ አንፎርቹኔትሊ ገንዘብ እጃቸው ላይ ያለ ወይም ደግሞ ገንዘብ መስራት የሚችሉ ሰዎች፣ ስኪልፉል የሆኑት ሰዎች እኔ የማውቃቸው ለምሳሌ በጣም የሚገራርሙ በጣም የሚያስደነግጠኝ እውቀት ያላቸው ሰዎች አሉና አንፎርቹኔትሊ እነዚህ ሰዎች አንደኛ ቢዚ ናቸው፣ ሁለተኛ እንደዚህ አይነት ሰርቪስ አይሰጡም። ማለት አንተን ለማስተማር ጊዜ ብዙ የላቸውም። ዚያርቱ ቢዚ እና ድሉን ካገኛችሁና ይሄ መንገድ ላይ የሚያጭበረብሯችሁን ምናምን አይደለም እላችሁ፣ በትንሽ ኢንቨስትመንት እንደዚህ ያህል ብር ትሰራለህ ምናምን የሚሏችሁን አይደለም። የገንዘብ ሜንቶር አክቹዋሊ ገንዘብ እጃቸው ላይ ያለ አንተ መስራት የምትፈልገው ነገር ሰርተው የሚያውቁ የደሃ ቤተሰብ ከሆንክ የደሃ ቤተሰብ ልጅ የነበሩና ከዛ ውስጥ ሪቫይቭ አድርገው ሰው ሆነው የወጡ ሰዎች አንተ በምትፈልግበት የቢዝነስ መስክ ላይ መስራት ችለው ከዛ እዛ ውስጥ ሰክሰስፉል ሆነው ገንዘብ ሜክ ማድረግ የቻሉ ሰዎች እንደዚህ አይነት ሰዎችን ካገኛችሁ ሜንቶር አድርጓቸው። ማለት
ተማሩ፣ ከፈሏቸው፣ ችግር የለው ተማሩ። ግን አክቹዋል ስኪል ግን ሊነግሯችሁ ይገባል። ሞቲቬት አይደለም ሊያደርጓችሁ የሚገቡ ትችላለህ፣ በቃ ምንም ገንዘብ እኮ ቀላል ነው ይሰራል ምናምን እንዲሏቸው ሳይሆን የሚያስፈልገው አክቹዋሊ ኢትዮጵያ ውስጥ ያለውን ፔን ራሱ የሚነግሯችሁ ሰዎች ማለት ንግድ ፍቃድ ለማውጣት ስትፈልግ ያለውን መከራ የሚነግር ሰው፣ ቢዝነስ ሴታፕ ካደረክ በኋላ ገዢ ለማግኘት የሚካሄደውን መከራ የሚያውቅ ሰው፣ ችግር የለውም ኢትዮጵያ ውስጥ አንዴ እንትን ካልክ ምናምን ብሎ ሞቲቬት የሚያደርግ ሳይሆን ዝም ብሎ ከነ ምናምኑ የሚነግራችሁ ይሄ ሮ የሆነውን ነገር ችግሩንም ጥሩንም ነገር ሊነግራችሁ የሚችል ጥሩ ሜንቶር ካገኛችሁ እነዚህን አምስቱን በደንብ ኮምባይን ስናደርጋቸው ጥሩ የገንዘብ ስኪል ሊኖራችሁ ይችላል ብዬ አስባለሁ። ይሄ የመጀመሪያውና በጣም ኢምፖርታንቱ ነገር ነው ማለት ነው። ሁለተኛው ስለ ገንዘብ በጣም ማወቅ ያለባችሁ በተለይ ወጣቶች በቃ ያንግ ኤጅ ላይ ያላችሁ ልጆች በጣም ማወቅ ያለባችሁ ነገር ጊዜ ነው። እንደ ጊዜ ያለ ኢምፖርታንት ነገር የለም። ገንዘብ ላይ ጊዜ ገንዘብ ነው ይባላል አይደል? እንደውም ሞስት ቫሉዌብል አሴት መሬት፣ ካርታ ምናምን አይደለም፣ ጊዜ ነው። ጊዜ በጣም ኢምፖርታንት ነው። ኢቭን ገንዘብ ኢምፖርታንት አይደለም የጊዜን ያህል። 1000 ብር አሁን እዚህ ጋር ሉዝ ብታደርጉት ኢትስ ኦኬ፣ ሌላ ጊዜ ትሰሩታላችሁ ማለት አስሎንጋ ሲስተምስ ካላችሁ ድረስ ሜክ ይደረጋል። 1 ሰዓት ካባከናችሁት በኋላ ኢን ላይፍ ታይም ሌላ 1 ሰዓት ታገኙ ይሆናል፣ ግን ይሄ የባከነውን 1 ሰዓት ደግማችሁ አታገኙትም። ስለዚህ ጊዜ በጣም ኢምፖርታንት ነው። ጊዜ በጣም ኢምፖርታንት ነው የምልበትን ምክንያቶች አስረዳችኋለሁ፣ ግን ከዛ በፊት ስለ ጊዜ ያላችሁን አንደርስታንዲንግ በደንብ ክሊር እንድታደርጉ ፈልጋለሁ። በተለይ የመጀመሪያዎቹ የትምህርት ቤት አመቶች ላይ እስከ 20ዎቹ ምናምን ባለው እድሜያችን ላይ የሰዎች ጥገኞች ነን። በቤተሰቦቻችን ነው የምንመራው። እነሱ ናቸው የሚያስተዳድሩን፣ የሚያስፈልገን ነገር ፕሮቫይድ የሚያደርጉልን እነሱ ናቸው። የህይወት ግባችን ምን እንደሆነ ራሱ በትክክል አናውቅም። ስለዚህ እሱ ዝም ብሎ ነው የሚያልቀው። ስለዚህ 20 ዓመት ዝም ብለህ ታቃጥላለህ። የሆነ ትምህርት ቤት ላይ ዝም ብለህ ስል እየተማርክ ሊሆን ይችላል፣ የሆነ ነገር ገንዘብ እየሰራህበት አይደለም። አሁን ገንዘብን ብቻ ስለሆነ ስፔሲፊካሊ ታርጌት አድርገን እያወራን ያለ ነው። 20 ዓመቱ ከገንዘብ አስፔክት አልቋል ዝም ብሎ። ከዛ ከ20 ዓመታችሁ በኋላ ያለው እድሜ በጣም ኤነርጄቲክ ናችሁ፣ አቅም አላችሁ፣ አይደክማችሁም። እንደ ሌሎቹ እድሜ ላይ እንዳሉ ሰዎች ቶሎ ሜንታል ብሬክዳውን አይገጥማችሁም፣ ቶሎ አትዝሉም፣ ቶሎ በርናውት አታደርጉም። እና ይሄን እድሜ ሲሪየስሊ የሰራችሁበት ሰዎች ልክ 30፣ 40፣ 50 ምናምን አካባቢ ስትገቡ ፔኦፍ ይከፍላችኋል። ልክ ምን እንደማለት ነው? ወደፊት ሳረጅ የምጠቀመው ገንዘብ ያስፈልገኛል ብላችሁ አካውንት ከፍታችሁ እዛ አካውንት ላይ ሴቭ እንደማድረግ እንደማስቀመጥ ብላችሁ አስቡት። ይሄ 20ዎቹ እድሜ ልክ 30ዎቹ መጨረሻ ወይ 40ዎቹ እዛ አካባቢ ስትገቡ መጀመሪያ ሰውነታችሁ እየከዳችሁ ይሄዳል። ማለት እንደ ድሮ ኤነርጄቲክ አትሆኑም፣ አቅም ያንሳችኋል፣ የነበረው አምቢሽናችሁ ይቀንሳል። 20 ምናምን ዓመት ሆናችሁ ሁሉም ነገር ፖሲብል ነው። ባይዘው ሁሉም ቢዝነስ ፖሲብል ነው። ደግሞ የሚገርመው ነገር ማለት ማንኛውንም ቢዝነስ ብትሞክሩ የሚሳካላችሁ ነው ይመስላችሁ፣ ሁሉንም ነገር የምትችሉ ነው ይመስላችሁ። ልክ ሰው 30ዎቹን አካባቢ ሲጨርስ 40ዎቹ ምናምን ሲገባ ስፔሻሊ 40 ምናምን ከገባችሁ በኋላ በጣም ሪያሊስቲክ ትሆናላችሁ። ሊሚታችሁን በደንብ ማወቅ ትጀምራላችሁ። እንደ ድሮ ሰውነታችሁ በጣም ቀልጣፎች ከሆናችሁ 40 ዓመት ላይ ምናምን ያሉ ሰዎች ግን ስቲል ያንተን ያህል ቀልጣፎች አይደሉም፣ ያንተን ያህል ፈጣን አይደሉም። ሲግኒፊካንት ለምሳሌ ትንሽዬ ፋት አንተ ሰውነት ላይ ብታይ ሮጥ ስትል ይሆን አለ አይደለ፣ ትንሽዬ ተጨናንቀህ ምናምን ስትንቀሳቀስ ይጠፋል ያ ፋት ከሰውነት። 40 ዓመት የገባ ሰው ወይም ከዛ በኋላ ያለ ሰው ሲሪየስሊ ነው የሚያሳስበው እንደዚህ አይነት ነገር። ወደ ገንዘብ ስናመጣው ነገሩን ካንተ በእድሜ ተለቅ ያሉት ሰዎች ኮሚትመንታቸው እየጨመረ ነው የሚመጣው፣ የህይወት ኮሚትመንታቸው። ስለዚህ የሆነ ፋት፣ የሆነ ቤሊ፣ የሆነ ቦርጭ ምናምን እየጨመረ ይመጣል ማለት ነው። ይሄ ቦርጩን ፕራክቲካሊ እንደዛ ሳይሆን እምላችሁ ወይ በዚህ ጋር 1 ልጅ ወይ በዚህ ጋር 2 ልጅ ወይ በዚህ ጋር ቤተሰብ ትዳር የሚያስተዳድረው ኃላፊነት፣ ወደ ኋላ ደግሞ ዘመዶቹ መርዳት፣ እነዚህ ነገሮች በሙሉ ይመጣሉ። አሁን 20 ዓመት ላይ ምንም ብዙ ኃላፊነት የለብህም እና ዛሬ ጊዜህን ፕሮፐርሊ ካልተጠቀምከው ነገ ፓይል አፕ ያደርጋል፣ ይደማመርና ብዙ ነገር ችግር ውስጥ ይከተሃል። ሁለተኛው 20 ምናምን ዓመትህ ላይ ነህ ማለት ሰዎች ብዙ ካንተ ኤክስፔክት አያደርጉ። ብዙ ነገር እንድታደርግ አይጠበቅብህም፣ ግን ብዙ ፖቴንሻል እንዳለ ኮንሲደር ይደረግ። አቅሙ በጣም እንዳለ ብዙ ሰው ያውቃል። አንተ ራሱ የሚመስልህ በቃ የዓለም ፖቴንሻል በሙሉ አንተ ጋር እንዳለ ነው የሚሰማ። ስለዚህ you are just full of potential፣ ግን ምንም ፕራክቲካል ነገር አልሰራም። ግን 25 ለፍ 26 27 ምናምን ስትገባ ሰዎች ኩዌስችን ማድረግ ይጀምራሉ። የሆነ ነገር እያደረግ ካልሆነ እንዴ ምን እየሰራ ነው እስካሁን ትባላለህ። ስለዚህ just full of potential ሆነ እንዳትቀር ዛሬ ፕሮፐርሊ ታይምህን መጠቀም መቻል ካልጀመርክ አትሊስት እንደው ታይምህን መጠቀሙን እሱ ሁለተኛ ስቴፕ ነው። ግን ታይም በጣም ኢምፖርታንት ነው፣ በከንቱ ማባከነው ነገር አይደለም የሚለው ግን አይዲያ ጭንቅላታችን ውስጥ መቀመጥ አለበት። ገንዘብ ሜክ ማድረግ የሚፈልግ ሰው the most important ነገር በህይወቱ ገንዘቡ አይደለም ታይም ነው። ስለዚህ
ስለዚህ ታይም ላይ ያላችሁ አመለካከት በቃ ሲግኒፊካንትሊ መቀየር አለበት እና ለሱ እንዲረዳችሁ ለምሳሌ ቀጠሮ ስትቀጣጠሩ ከሰዎች ጋር ኦር የሆነ ቦታ ላይ የሆነ ድርጊት ለምሳሌ በሆነ ስኬጁል ማድረስ ያለባችሁ ነገር ሲኖር ለራሳችሁ እንደ ፕሪንሲፕል አሁን የምነግራችሁን ያዙት። እኔም አንድ ቦታ ነው የተማርኩት ይሄንንና ምን የሚባል አባባል አለ። ይሄ early is on time is late, late is unacceptable. early is on time is late, late is unacceptable. ምን ማለት ነው? የሆነ ቦታ ተቀጣጥራችሁ early ከሄዳችሁ on time ናችሁ ማለት ነው። በጊዜ ነው የደረሳችሁት ማለት ነው። on time ከሄዳችሁ አርፈዳችኋል። ካረፈዳችሁ እሱ በቃ እንዳታስቡት። የሆነ ስራ ሲሰጣችሁ early የምታደርሱት ከሆነ on time ነው ያለቀው ስራው። on time የምታደርሱት ከሆነ ትንሽ ሌት ናችሁ። ሌት የምታደርሱት ከሆነ you are just a loser። ሀብታም መሆን አትችልም፣ ገንዘብ አይኖርም። በቃ እሱን ትረስት ነው እና ላይፍን በዚህ ፕሪንሲፕል እንድታዩ ትፈልጋለሁ። በጣም ኢምፖርታንቱና ቫሉዌብል ነገር ጊዜ ነው ካልን ገንዘብ ሪፕለሰብል ነው፣ ጊዜ ሪፕለስ የሚደረግ ነገር አይደለም ብለናል። እሱን ያዙት። ሁለተኛ ሌቨሬጅ ማድረግ፣ ታይማችሁን ሌቨሬጅ ማድረግ መልመድ አለባችሁ። ለምሳሌ አሁን ያላችሁን ታይም የቀን ስራ ብትሰሩበት እና በሰዓት ሌት ሴይ የቀን ስራ ምን ያህል ነው የሚሰራው? ለምሳሌ 300 ብር በቀን ወይ የሚሰሩ 500 ብር በቀን የሚሰሩ ከሆነና ይሄንን የጉልበት ስራ እየሰራችሁ ኮንቲኒየስሊ የምትቀጥሉ ከሆነ ይሄ 20 ምናምን ዓመታችሁ ያልቃል። 30 ትገባላችሁ፣ 40 50 ትገባላችሁና ገንዘቡም በዛው ልክ እየወደቀ ይሄዳል፣ አቅማችሁም እያነሰ ይሄዳል፣ እየደከማችሁ ትሄዳላችሁ፣ ዩዝለስ ነው የምትሆኑት። ስለዚህ ሌቨሬጅ ማድረግ አሁን ከምትሰሩበት ስራ ትንሽዬ ሰዓት ቀንሳችሁ የሆነ ስኪል መማር። ምክንያቱም ሰዎች ብር የሚከፍሉት ፕሮብለም ሶልቭ ሲደረግ ነው ብያቸዋለሁ አይደለ? ስለዚህ ፕሮብለም ሶልቭ ሊያደርግ የሚችል የሆነ ስኪል መማር፣ ዴቨሎፕ ማድረግ፣ ራስን ማስተማር። ሁለተኛ አውቶሜትድ ሲስተም ካገኛችሁ ደግሞ አውቶሜትድ ሲስተም መፍጠር መቻል። ለምሳሌ የእናንተ ስራ የእናንተን ፕሬዘንስ የሚፈልግ ከሆነና በአካል ተገኝታችሁ ለምሳሌ የሆነ እቃ ነው የምትሸጡት እንበልና በአካል ተገኝታችሁ የምትሸጡ ከሆነ በአካል ተገኝታችሁ መሸጥ እንዳይጠበቅባችሁ ማድረግ መቻል ማለት ፕሬዘንሳችሁ በኦንላይን መተካት እንዲችል ማድረግ ወይ ደግሞ በሆነ ሰው መተካት፣ የሆነ ሰው መቅጠርና እዛ ጋር ከዛ የእናንተን ታይም ደግሞ ሞር ቢውልድ ለማድረግ ሌላ ነገር ለመጨመር ትጠቀሙበታላችሁ። ካልሆነ ሰዎች ኦንላይን እናንተ እንዲያገኛችሁ ለምሳሌ የምትሸጡት ነገር ሰዎች ፊዚካሊ መጥተው መግዛት የሚያስፈልጋቸው ከሆነና ምናልባት ደግሞ እሱን ቀየር አድርጋችሁት ኦንላይን ሰዎች እንዲገዟችሁ ማድረግ የምትችሉ ከሆነ ለምሳሌ ሱቅ ተከራይታችሁ ትልቅ ብር አውጥታችሁ ኢንቨስት አድርጋችሁ ሱቅ ተከራይታችሁ የምትሰሩ ከሆነና እንደዛም አይነት ገንዘብ እጃችሁ ላይ ከሌለ በሆነ አይነት መንገድ ታይማችሁን መጠቀምና የሆነ ቦታ ላይ ከሰው ጋር ዲል አድርጋችሁ ለምሳሌ የሆነ ሱቅ ላይ በቀን የሆነ ብር ከፍላችሁት እቃችሁን እሱ ጋር አስቀምጣችሁ መሸጥ፣ እዛ ሄደው እንዲገዙ ማድረግ ምናምን። ይሄ ፕሬዘንሳችሁን ትቀንሳላችሁ፣ የምታወጡትን ወጪ ትቀንሳላችሁ ምናምን። ግን ታይማችሁ ጀነራሊ ሌቨሬጅ መደረግ አለበት። አንድ ሰዓት ሰርታችሁ የምታገኙት የነበረውን ፕሮፊት ለምሳሌ በአንድ ሰዓት ውስጥ 100 ብር ከሆነ ሜክ የምታደርጉት የሆነ አይነት መልቲፕሊኬሽን መጠቀም መቻልና በሆነ ሶፍትዌር ነገሩን ማቅለል፣ በሆነ አይነት ሜቶዶሎጂ ነገሩን ሲምፕሊፋይ ማድረግና በአንድ ሰዓት ውስጥ 200 ብር ለመስራት መሞከር። ያ ማለት በአንድ ሰዓት የምትሰሩት የነበረውን ስራ በ30 ደቂቃ ለመጨረስ መሞከር። እንደዚህ እያደረጋችሁ ታይማችሁን ሌቨሬጅ ማድረግ አለባችሁ። ይሄ በጣም ኢምፖርታንት ስኪል። ስለዚህ ፕራክቲካል የሆኑ ስቴፖችን የተወሰነ ልንገራችሁ ምን ማድረግ እንደምትችሉ ታይማችሁ ላይ። የመጀመሪያው ነገር በደንብ ታይማችሁን ትራክ ማድረግ መጀመር። ለትንሽ ጊዜ ስልካችሁ ላይ ኖትስ ላይ ምናምን ወይ ትንሽዬ ማስታወሻ ደብተር ምናምን ይዛችሁ ጊዜያችሁ እንዴት እንደሚያልፍ ዝም ብላችሁ ኦብዘርቭ ማድረግ ወይም እንደ ባዳ ሆናችሁ ቀናችሁን ማየት። ዛሬ እንዲያሳልፋለሁ ምናምን ብላችሁ ስኬጁል ማድረግ ሳይሆን ዝም ብሎ ማየት። አንድ ሳምንት ምናምን እንዴት ነው እየዋልኩ ያለሁት ምንድነው የምሰራው ምናምን የሚለውን ከዛ ማታ ስትገቡ ኦኬ ጠዋት እንዲያረኩ እንደዚህ ያረኩ ምናምን ብላችሁ ኦነስት የሆነ ነገር ጻፉና ሪቪው አድርጉት። ምንድነው እያረጋችሁ የምትሉት? ከዛ ሁለተኛ ከዛ ከምታዩቸው ነገሮች ውስጥ መቀነስ የሚችሉ ነገሮችን መቀነስ። ለምሳሌ ቀኑን ሙሉ ሶሻል ሚዲያ ስክሮል እያደረግን መዋል አይጠበቅብን ማለት ግዴታ አይደለም። ስፔሻሊ ያንግ ከሆናችሁ በቃ ሪታየር ያደረገ ሰው ምናምን ቁጭ ብሎ ይህ እንደዚህ አይነት ነገር ይዝናና፣ እነሱ እንኳን አይዝናኑም እንደዛ። ስለዚህ ጭራሽ ምንም እንደዛ የምታደርጉበት ፖዚሽን ላይ አይደላችሁም። እሱን ነገር ሲሪየስሊ መቀነስ። ስክሮል የምታደርጉባቸውን ሰዓቶች፣ አይድል ቶክ ለምሳሌ ዝም ብሎ ድድ ማስጫ ነው የሚባለው፣ ሰፈር ውስጥ ተሰብስባችሁ ዝም ብሎ ወሬ እያወራችሁ የምትሉበት ሰዓት ካለ እሱን ነገር መቀነስ። አነሰሰሪ የሆኑ ኢንጌጅመንቶች ለምሳሌ የማይመለከታችሁ ቦታ የሆነ ሰው ኢንተረስትድ ስለሆነ ጓደኛችሁ ኢንተረስትድ ስለሆነ ብቻ ዝም ብላችሁ የምትሄዱባቸው ምናምን ኤቨንቶች፣ ፕሮግራሞች፣ መሰብሰቦች፣ ማምሸቶች ምናምን ካሉ እነሱን ሊስት አውት አድርጎ መቀነስ። ብተኛበት ይሻላል። እሱን ሰዓት አትሊስት ጤነኛ አእምሮ ይኖርሃል፣ ሪፍሬሽድ የሆነ ማይንድ ይኖርሃል እና ሌሊት ስትጨፍር ማደር አይጠበቅብህም ማለት ግዴታ አይደለም። በተለይ ብር ከሌለ እጅ ላይ ምን አርፋ አሰራ እንደዛ ማድረግ ይሻላል። ስለዚህ እነዚህ ነገሮች ሊስት አውት አድርጎ ማውጣት ዛት አሁን ያኔ በደንብ ሰፊሸንት ታይም ይኖራችኋል። ታይማችሁን በደንብ ሌቨሬጅ አድርጋችሁ መጠቀም ትችላላችሁ። ሰፋ አድርጋችሁ ብዙ ነገር መስራት የምትችሉበት እድል ይኖራችኋል ማለት ነው። ሶስተኛው በጣም ብዙ ሰዎች ስለ ገንዘብ የማያውቁት
ወይም ደግሞ የምታቁም ከሆነ በጣም ማወቅ ያለባችሁ ኢምፖርታንቱ ነገር ብዬ የማስበው ትንንሽዬ ድሎች ወይም ትንንሽዬ ማሸነፎች በህይወታችሁ ውስጥ የምታገኟቸው እነሱ ተጠራቅመው ነው ትልቅ ድል የሚሆነው። በጣም ብዙ ሰው ትልቅ ድል ይጠብቃል። ለምሳሌ ሎተሪ በቃ አሁን የሆነ 10 ሚሊዮን ብር ሎተሪ ቢወጣልኝ ቀዛት ሴት ህይወቴን ቀየርኩት ምናምን የሚል ሰው አለ። ወይ ደግሞ አንድ የሆነ በቃ እንደው 500 ሺህ ብር ምናምን ብሰራ ወይ ደግሞ ከደና ቤተሰብ ብወለድ አቤት በቃ ከዛ በኋላ ማረገውን የነበርኩ ማቀው ሲሚንቶ ፋብሪካ ከፍት ነበር ምናምን ብሎ የሚያስብ ሰው አለ። ወይ ደግሞ የሆነ አንድ ደና ኢንቨስተር አግኝቼ ቢሆን ኖሮ በተለይ ትምህርት ቤት አካባቢ ላይ እንደወጣችሁ አካባቢ ሁላችንም እኔም ጓደኞቼም ሁላችንም የሚሰማን የነበረው ችግር ነው። የሆነ አይነት ፕሮጀክት እንይዛለን ከዛ እንደው አንድ ደና ሰው ብናገኝና ኢንቨስት ቢያደርግብን። ምክንያቱም እኛ የምናውቀው በቃ የሚገርም ሀሳብ አስበን ሞተናል በእኛ ቤትና ይህንን ደና አይዲያ ኢንቨስት የሚያደርግበት አንድ ጎበዝ ኢንቨስተር ብናገኝ ኖሮ በቃ ተተኮስን አለቀ። የማጭበርበር የሆኑ ነገሮችንም ሰዎች ሲፈልጉ እንደዛ ነው። የሆነች አይነት አቋራጭ እንትን ባገኝና ያችን ክሊክ ባደርግ ዛትሴት እንደዚህ ብሎ የሚያስብ ሰው እውነቴን ነው የምላችሁ እድሜ ልኩን እንደዚህ እያሰበ ይኖራል እንጂ እኔ እስካሁን የተሳካለት ሰው አላውቅም። ትንንሽ ነገሮችን ግን እያሳካ ለምሳሌ ዛሬ እጃችሁ ላይ ስንት ብር አለ? 1000 ብር እንበልና በ1000 ብር ምን መስራት ትችላላችሁ? ቢዝነስ ለመስራት ስንት ብር ያስፈልጋል? እኔ ስንትም ብር በቂ ነው ብዬ ነው ማስበው። እጃችሁ ላይ 100 ሺህም ካለ በቂ ነው። 1 ሚሊዮንም ካላችሁ በቂ ነው። 1000 ብርም ካላችሁ በቂ ነው። ቅድም ስላችሁ መጀመሪያ አካባቢ ስላችሁ የነበረው ይሄንን ነው። if you are interested ቻሌንጅ እንጀምራለን። በትንሽ ብሮች በሆነ አይነት ብር አማውንት ሴት አድርገን ኢትዮጵያ ውስጥ አክቹአሊ ብር መስራት ይቻላል ወይ ዝም ብለን ወሬ ነው ወይስ የምር መስራት ይቻላል ብለን ቻሌንጅ ምናምን መጀመር እንችላለን። ወደ መጨረሻ ላይ በደንብ አወራችኋለሁ ስለሱ ነገር፣ ግን ለጊዜው እዚህ ላይ እንያዘውና እጃችሁ ላይ ባለው ብር የሆነ ነገር ማድረግ ትችላላችሁ። እጃችሁ ላይ ባለው ኦፖርቹኒቲ ለምሳሌ ደሞዝ ነው እየተከፈላችሁ ያለውና የሆነ የመንግስት መስሪያ ቤት ተቀጥራችሁ እየሰራችሁ ነው። የ4000 ብር ወይ የ5000 ብር ደሞዝተኞች ናችሁ። ከዛ ኑሮን አብቃቅታችሁ ነው የምትኖሩትና እንደዚህ አይነት ሰው እንኳን ብትሆኑ እዛ መስሪያ ቤት ውስጥ የምታገኟቸውን ኦፖርቹኒቲዎች በመጠቀም የምታገኟትን ገንዘብ የተወሰነች ገንዘብ 100 ብርም በወር ለምን አትሆንም ሴቭ በማድረግ የተወሰነች ነገር ኮምፓውንድ ኢፌክት መፍጠር ይቻላል። ለምሳሌ በወር 100 ብር ሴቭ የሚያደርግ ሰው በአመቱ መጨረሻ 1200 ብር ይኖረዋል። 5000 ብር ለሚያገኝ ሰው 1200 ብር ብዙ ነው፣ ቀላል ብር አይደለም። ስለዚህ 1200 ብሩን የሆነ ነገር አድርጎ ቢዝነስ መጀመር የሆነ ነገር ማድረግ ይችላል። በወር 1000 ብር ሴቭ የሚያደርግ ሰው በአመቱ መጨረሻ 12000 ብር ይኖረዋል። በወር 10000 ብር ሴቭ ካደረጋችሁ 120000 ብር አላችሁ እንደማለት ነው። በጣም ብዙ ብር ነው ባይዘው። ይሄን ስላችሁ ትልልቅ ቢዝነስ የሚሰሩ ሰዎችን እያሰባችሁ ከሆነ የምታወሩኝ እንደሱ አይደለም። በትንንሽ ብሮች ትልልቅ ብር መስራት ይቻላል ብዬ ስለማስብ ነው እንደዚህ የምላችሁና የምታገኙትን ኦፖርቹኒቲ ዋይዝሊ መጠቀም የለም። ትንንሽዬ ድሎችን ትንንሽዬ ሰክሰሶችን የስራ እድገት አግኝታችሁ 1000 ብር ደሞዛችሁ ላይ ሲጨመር ህይወታችሁን በ1000 ብር ከፍ ማድረግ ሳይሆን ያለበት ያቺ 1000 ብር ሴቭ ተደርጋ ወይ የሆነ ነገር ተደርጋ ስቴፓችሁን ከፍ ማድረግ የህይወት ግባችሁን ማምጣት ነው መቻል ያለበት። ስለዚህ ትንንሽ ስኬቶች ትንንሽ ድሎችን ሲሪየስሊ ማየት አለብን። ይሄ ሎተሪና ምናምን ላይ ኢንቨስትድ የሆኑ ሰዎች አሉ። የሆነ ጋምብል ነገሮች በጣም ኢንተረስትድ የሆኑ ሰዎች አሉ። 1000 ብር ኢንቨስት አድርጌ እንዲያርጌ ምናምን። ሎተሪዎች በጣም ሲስተማቲክ ናቸው በነገራችን ላይ እንድታውቁት። ራፍሊ እንደው አንስቼላችሁ ልለፍ ብዬ ነው እንጂ ሎተሪ በብዛት የሚቆርጠው ሰው ባይዘዌ ድሃ ነው። በብዛት የሚቆርጠው ሰው ይሄ ሀብታሙ ሰው ሎተሪ እየቆረጠ አይውልም። ምክንያቱም ማቴማቲክሱን ብዙ ሰው አያውቅም። ሎተሪ ኦልሞስት ኢምፖሲብል ነው። በቃ ይሄ ማቴማቲክሱን ብታዩት ፕሮባቢሊቲውን ብታዩት አይወጣልህም። በቃ አይወጣልህም፣ አይሆንም። እና እዛ ላይ ገንዘቡን በጣም ይሄ ሰብስታንሻል የሚባል አማውንት በየወሩ የሚያወጣ ሰው አለ። ኢቭን እኔ መሄድባቸው ቦታዎች ላይ የውጭ ሀገር የ10 ሚሊዮን የ100 ሚሊዮን ምናምን አካባቢ ሎተሪዎች አሉና ብዙ የሚቆርጡ ሰዎች አውቃለሁ። እኔ ፐርሰናሊ አምናት ኢንተረስትድ ማድረግ አልፈልግም፣ ግን ካለ እጃችሁ ላይ ትንሽ የተረፈ ምናምን ብር ከሆነ ኢትስ ኦኬ አይ ዶንት ኖ። እኔ አምናት ኢንተረስትድ፣ ግን ከተመቻችሁ ቁረጡ። ግን በሎተሪ እንዲያልፍላችሁ ኤክስፔክት አድርጋችሁ የሎተሪን ጣፋንታ የምትጠብቁ ከሆነ ወይ ሳፋሪኮም መጥቶ የሆነ ማስታወቂያ ሲሰራ እዛ ላይ የሚገኝ 1 ሚሊዮን ወይ አንድ ባጃጅ እሱን ኤክስፔክት አድርጋችሁ ወይ የሆነ አይነት ድል ወይ የሆነ አይነት ቁማር ተጫውታችሁ ከሱ በምትጠብቁት ብር ከሆነ ላይፋችሁን ፕላን እያደረጋችሁ ያላችሁት አልገባችሁም ስለ ገንዘብ። ስለዚህ መማር አለባችሁ ቁጭ ብላችሁ። ይሄንን በደንብ ሲሪየስሊ እንድታዩት ስለምፈልግ ነው። ኢንክሪመንት ወይም ይሄ ቀስ እያለ የሚያድግ ነገር እንዴት ህይወታችሁን እንደሚቀይረው ዝም ብዬ በቀላሉ ላሳያችሁ። ለምሳሌ ጎበዝ ግራፊክስ ዲዛይነር ነህ ብለን እንነሳና በአንድ የተነስተ 8 ሚሊዮን ብር ኢንቨስት አድርገ የሆነ አይነት የግራፊክስ ዲዛይን ሴታፕ 20 ሰራተኞች ቀጥረ እንደዚህ አንደኛ 8 ሚሊዮን ብር የለህም፣ ሁለተኛ 20 ሰራተኛ አትቀጥርም፣ የለህም፣ አቅሙ የለህም። እሱን ማወቅ አለብህ። አሁን ያለህ
ፕሮባብሊ የግራፊክስ ባለሙያ የሆነ አንድ ሰው ፕሮባብሊ ደግሞ ግራፊክስን ራሱ እንደው ከሌሎቹ በተሻለ መንገድ መስራት የማይችል የሆነ አንድ ሰክሰስፉል ያልሆነ ሰው ነው ያለው አንተ ማለት ነው። ስለዚህ ይህንን ወስደን እናሳድገው እስቲ ሀብታም እናድርገው። የመጀመሪያው ወር ላይ ፕላን ታደርጋለህ። ግራፊክስ ዲዛይነር ነኝ፣ ሃይስት የሚባሉት ግራፊክስ ዲዛይነሮች ምን ስኪል አላቸው ብለህ ሊስት አውት ታደርግና ከነዛ ውስጥ ከትንንሾቹ ትጀምራለህ፣ ከቀላሎቹ። ከዛ ራስን ታስተምራለህ። የመጀመሪያው ወር ላይ እንትን እማራለሁ፣ ሁለተኛው ወር ላይ ታምኔል ዲዛይን፣ ሶስተኛው ወር ላይ እንደዚህ እያልክ ፓይል አፕ ታደርጋለህና በአመቱ መጨረሻ ላይ ከትናንት ከነበርክበት የሆነ ስቴፕ ራስህን ከፍ ብለህ ታገኘዋለህ። ምናልባት እያማረርክና እንደው አንድ ቀን ይሄ 10 ሚሊዮን ሎተሪ ወጣልኝ ብለህ የምጠብቅ ከሆነ በአመቱ መጨረሻ ላይ እዛው ነው የምናገኝ ትናንት የጀመርክበት ቦታ ላይ። ግን አሁን ሶኬ ብለህ ጀምረህ ራስህን አፕግሬድ የምታስተምር ከሆነ ስኪልህን ዴቨሎፕ የምታደርግ ከሆነ ግን በአመቱ መጨረሻ በ2 ዓመት በ3 ዓመትም በለው 8 ሚሊዮን ብር ኢንቨስት አድርጎ የሚከፍተው ሰውዬ ያለው ችሎታ ካለህ 10 ሺህ ብር የምታገኝ ከነበረ 30 ሺህ ብር ማግኘት ትጀምራለህ በአመቱ መጨረሻ። ከዛ አዲሽናል 20 ሺህ ብር ተገኘ ማለት ነው። ይሄን 20 ሺህ ብር መልሰህ ራስህ ላይ ኢንቨስት አድርገዋለህ። ያ ማለት ተጨማሪ ትምህርቶችን መማር ከሆነ ራስህ ላይ ኢንቨስት አድርገህ ብሩን አውጥተህ ተጨማሪ ኮርሶች ትምህርቶች ካሉ እነሱን ገዝተህ ትማራለህ። ካልሆነ ትናንት የምትሰራበት የነበረው ላፕቶፕ ታስወግድና በምታገኘው ብር ጨምረህ ደህና አዲስ ላፕቶፕ ትገዛለህ እያለ ስራው እያደገ ይሄዳል ማለት ነው። እና የሆነ ቀን ላይ ሰው ትቀጥራለህ አጠገብህ ሆኖ አንተ ብዙ ስራዎች ስኪልፉል እየሆንክ ስለመጣ ብዙ ስራዎች እጅ ላይ ስለሚመጡ በቃ ተምኔል ዲዛይን የሚያደርግልኝ አንድ ሰው ትልና በቺፕ ፕራይስ ትቀጥራለህ። ከዛ በኋላ እሱን ቀስ እያልክ እያሳደግከው ትሄዳለህ። ከዛ ሰንባዲ እዚህ ጋር ትጨምራለህ እያለ ፉሊ አንድ ፕሮጀክት ኢንጌጅ አድርገህ መስራት ትጀምራለህ እያለ ነው ወደ ኤጀንሲ ወይ ወደ ትልቅ የራስህ ካምፓኒ የምታድገው። ሶ ፕሮግረስ ነው ሰው ጋር ለውጥ የሚያመጣው። ገንዘብ የሚፈጥረው ፕሮግረስ ነው። በፕሮግረስ ማመን አለብን። ትንንሽ ነገሮች ናቸው ተደማምረው ትልቅ ነገር የሚሆኑት እንጂ ዛሬ የ500 ሺህ ብር እንደዚህ ካልኩሌት አድርገህ አባዝተህ ይሄ 500 ሺህ ብር ነው የሚመጣው ብለህ ይሄን ለስራው ብትል ፕሮባብሊ ላታሳካው ትችላለህ። ነገርየው ደግሞ ትልቅ ስለሚሆንና ከአቅም በላይም ስለሚሆን ፌል የማድረግም እድል አለው። አንተም ተስፋ የመቁረጥ እድል አለ። እንደሱ ከሚሆን ትንንሽ ነገሮችን እያደረግ እነሱን ማሳደጉ ሞር የተሻለ ይሆናል። አራተኛውና ብዙ ሰው የሚሸወድበት ስለ ገንዘብ የማያውቀው ብዬ የማስበው ካፒታል ሁሉ ነገር ይመስለዋል። ይሄ ገንዘብ ማግኘት ይሄ ትልቅዬ ካፒታል የምትፈልጉት ቢዝነስ ላይ ኢንቨስት የሚደረግ ካፒታል ማለት በቃ ትልቅ ቢዝነስ ነው ወይም ሁሉ ነገር ነው ብሎ የሚያስብ ሰው አለ። እሱም ስህተት ነው። እኔ ነሰሰርሊ እንደዛ ማለት አይደለም። ገንዘብ ካገኛችሁና ኢንቨስት ካደረጋችሁበት ቢዝነሳችሁ ላይ በጣም አሪፍ ነገር ነው። ግን ብዙዎቹ ኢንተርፕረነሮች በተለይ ትልልቅ ሲሊኮን ቫሊ ላይ ያሉ ሰዎች ይሄ ሰልፍ ሜዶቹ ማለት ነው ብዙዎቹ ከትንንሽ ነገር ነው የተነሱት። ለምሳሌ አሁን ከረንትሊ አይ ቲንክ $1 ትሪሊየን ሊሸለም ነው መሰለኝ ኤሎን መስክ እና ሲጀምር አንድ አፓርትመንት ተከራይተው ከወንድሙ ጋር አንድ ላፕቶፕ ብቻ ስለነበር የነበራቸው በጣም የሚገርመኝ ይሄ ስቶሪ ባይዘው አንድ ላፕቶፕ ብቻ ነው የነበራቸው። ፕሮግራመሮች ናቸው ሁለቱም እና ሁለቱም ቁጭ ብሎ ፕሮግራም ማድረግ ስለማይችሉ አንደኛው ቀኑን ሲሰራ ይውላል። ለምሳሌ ኤሎን መስክ ቀኑን ሙሉ እየሰራ የሚውል ከሆነ ወንድምየው ቀኑን ሙሉ ተኝቶ ይውላል። በደንብ ዌል ሬስትድ ሆኖ ማለት ነው። ከዛ ልክ ኤሎን መስክ የሚሰራውን ሲጨርስና ላፕቶፑን ሲዘጋ ያኛው ይነሳል፣ ያኛው ደግሞ ሌሊቱን ሙሉ ኮድ ያደርጋል። እንዲህ እያደረጉ እየተፈራረቁ ነው አንድ ስቴፕ ራሳቸውን ከፍ ያደረጉት። እና አሁን ያላችሁን ኦፖርቹኒቲ እጃችሁ ላይ ያለውን ነገር ከተጠቀማችሁ እሱ ራሱ ትልቅ ካፒታል ነው ልላችሁ ፈልጌ ነው። ትልቅ ገንዘብ አይደለም ቢዝነሳችሁን። አንዳንድ ሰው በቃ 50 ሺህ ብር ባገኝ ኖሮ አንዳንድ እንደዚህ ስለማይ ነው በቃ እርዱኝ እንደዚህ አግዙኝ ምናምን ሄድና ሰው የሆነ ብር ፊክስ አድርጎ አስቀምጦ ይመጣል። በቃ እኔ 100 ሺህ ብር ካገኘው ህይወቴ ይቀየራል፣ ደገፍ አድርጉኝና እቺን 50 ሺህ ብር ልምላና እንትን እላለሁ የቀረውን እሄደዋለሁ ምናምን የሚል ሰው አለ። በጣም አሪፍ ነው መረዳዳታችን ምናምን ጥሩ ነው። ግን ፕራክቲካሊ የሰው ልጅ ህይወት የሚቀየረው አክቹዋል ሀብታሞች አሁን ብር የሚሰሩ ሰዎችን ምናምን ስታዩ ወይ ፋሚሊ ባክግራውንድ ያላቸው ናቸው ወይ የሆነ አይነት ቢዝነስ ምናምን ልትሉ ትችላላችሁ። ግን ሰልፍ ሜዶች አሉ። ራሳቸውን ከምንም ከትቢያ ነው የሚባለው አንስተው ትልቅ ደረጃ የደረሱ ሰዎች አሉ። ወይም አቬሬጅ ከሚባል ላይፍ እንደ ሁሉም ድሃ መሆን አይጠበቅበትም። ግን አቬሬጅ ከሚባል ላይፍ በቀን 3 በልቶ ከሚያድገው ቤተሰብ ወጥተው በጣም ትልቅ ሰክሰስ ያመጡ ፋይናንሻሊ ማለት ነው ፋይናንሻል ሰክሰስ አቺቭ ያደረጉ በጣም ብዙ ሰዎች አሉ። ምንድነው ያደረጉት እነዛ ሰዎች ብላችሁ ወደ ኋላ ትሬስ ስታደርጓቸው ስማርት ሙቭ ነው የሚሄዱት። ብዙ ጊዜ በጣም ሃርድ ወርከር ናቸው፣ ወጥረው ነው የሚሰሩት። ከዛ አሁን እንደምንለው ትልቅ ገንዘብ ኢንቨስት አድርገው አይደለም እዚህ የደረሱት። ራሳቸውን በጣም ኢንቨስት አድርገዋል። ለሚሰሩት ስራ ላይ ኢንቨስትድ ናቸው። እነሱ ናቸው ኢንቨስት የተደረጉት
የምታደርጉት እንጂ ገንዘብ አይደለም። ስለዚህ ገንዘቡ ቀስ እያለ ይመጣል። ገንዘብ ሁሉም ነገር አይደለም። በነገራችን ላይ አንዳንዱ ነገር ገንዘብ በጣም ኢንቨስት ይደረግበትና ኤክስፒሪየንስና እውቀት ስለሌላችሁ ፌል ያደርጋል። ስለዚህ ኢትስ ቤተር ገንዘቡን ኢንቨስት ሳይደረግበት ኤክስፒሪየንሱንና እውቀቱን ስሩ ታይም እያመጣችሁ ሰፊሸንት የሆነ እውቀትና ኤክስፒሪየንስ ሲኖራችሁ ገንዘቡን ቀስ እያለ መጠራቀሙ ስለማይቀር ያኔ ያላችሁን ገንዘብ እዚህ ላይ ኢንቨስት አደርጉና ትልቅ ነገር ትሰራላችሁ። ስለዚህ ገንዘብ ሁሉም ነገር አይደለም። ኢንቨስት መደረግ ያለበት ወይም ትልቁ ካፒታል እናንተ ናችሁ ዋናው ንብረት ለማለት ፈልጌ ነው። ገንዘብ ካፒታል አይደለም ስላችሁ ምን ለማለት ፈልጌ ነው? በሌላ ቋንቋ ሰዎች ብር የሚከፍሉት እጃችሁ ላይ ብር ስላለ አይደለም፣ ወይም የሆነ ቢዝነስ የሚሰራው በጣም ብዙ ብር ኢንቨስት ስለተደረገበት አይደለም ልላችሁ ነው። ለምሳሌ ቅድም የፌስታሉን ቢዝነስ አንስተን ነበረ። ፌስታል ገዝታችሁ በጣም እንዳቀለው ነው ፌስታል ምናምን ትንሽ ነገር ማወራላችሁ እና የ100 ብር ፌስታል ገዝታችሁ አትርፋችሁ የምትሸጡት ከሆነ እጃችሁ ላይ 500 ብር መኖሩ ወይ 1000 ብር መኖሩ አይደለም የፌስታሉን ቢዝነስ እንትን የሚያደርገው። በጣም ብዙ ፌስታል ይዛችሁ ስለተገኛችሁ አይደለም። ፕሮብለም ሶልቪንግ ስኪል ነው ወይም ደግሞ ችግርን የመፍታት አቅም ነው እጃችሁ ላይ ገንዘብ እንዲኖር የሚያደርገው። ለምሳሌ በጣም ብዙ ፌስታል ገዛ አንድ ሰው። ሁለት ሰዎችን እናስቀምጥ። አንደኛው 100 ብር አለው፣ አንደኛው 500 ብር አለው። ይሄኛው የ100 ብር ፌስታል ገዛ። ከዛ የ100 ብር ፌስታሉን ይዞ ለመሸጥ ሞከረና የሆኑ ቴክኒኮችን ተጠቀመ። ይሄኛውም የ500 ብር ፌስታል ገዝቶ የ500 ብሩን ፌስታል ለመሸጥ ሞከረ። ሁለቱን ዲፍረንሺየት የሚያደርጋቸው ነገር ምንድነው ካላችሁኝ፣ አንደኛ እንዴት ይሸጡታል፣ የት ይሸጡታል የሚለው ነው። ሁለተኛ ሶስተኛ ምን ያህል ክሬቲቭ ናቸው የሚለው ነው። እንዴት ይሸጡታል? ዝም ብለው ሄደው ወንድሜ ቸግሮኝ እንደው እርዳኝ ምናምን እቺን ፌስታል በመግዛት እንደው ህይወቴን ታደጋት ልጆቼን ማበላ የለኝም ካለ ይዞ ይሸጥ አይደለም፣ እየለመነ ነው። ቤዚካሊ አሪፍ ነው። አትሊስት እንደው ዝም ብሎ እርዱኝ ምናምን ከሚል እንደዚህ ቢያደርግ የተሻለ እኮ ነው። ግን በሽያጭ አስፔክት ስናየው እየሸጠ አይደለም። ምክንያቱም መሸጥ የሚባለው ችግር መፍታት ነው። ይሄ ሰውዬ ግን 100 ብር ኢንቨስት አድርጎ ወይም የ100 ብር ፌስታል የያዘው ሰውዬ ግን ችግር እየፈታ ከሆነ፣ ለምሳሌ ሱቆች አካባቢ ቆሞ የሚሸጥ ከሆነ ወይ ሰዎች የሆነ እቃ የሚገዙበት ኤሪያ ላይ ሄዶ የሚሸጥ ከሆነ ያኔ ችግር ፈቷል። ሲምፕሊ ላስረዳችሁ። ዶፍ ዝናብ ዘነበ እና በአንድ ብር የሚሸጠውን ፌስታል ጸጉራቸውን የተሰሩ ቆንጆ ሴቶች የሚንቀሳቀሱበት ኤሪያ ላይ 5 ብር እያለ አንድ ልጅ ሄዶ ቢሸጥ ሞስት ፕሮባብሊ ይገዙታል። ለምንድን ነው የሚገዙት? ችግር እየፈታ ነው። ችግሩ 5 ብር ወርዝ ያደርጋል ወይስ 10 ብር ወርዝ ያደርጋል የሚለውን ዲፋይን የሚያደርገው የዝናቡ መጠን፣ ሰዎቹ ያሉበት የፔን ሁኔታ ማለት። ለምሳሌ ጸጉራቸውን አልተሰሩትም ከሆነ ብዙ አይከፍሉም። ጸጉራቸውን በጣም ተሰርተውት ከሆነ ሞር ይከፍሉሃል። ስለዚህ የ5 ብሩን ፌስታል ጸጉር ቤት አካባቢ ሄደህ ጸጉር ቤት ሳይሆን ዝናብ የሚዘንብበት ጸጉር ቤት አካባቢ ሄደ የምትሸጠው ከሆነ 10 ብር ልትሸጠው ትችላለህ። ስለዚህ የት ትሸጠዋለህ፣ በስንት ትሸጠዋለህ፣ እንዴት ትሸጠዋለህ፣ እነዚህ ነገሮች ናቸው ማተር የሚያደርጉት። ክሬቲቭ መሆን አንዱ ገንዘብ ካፒታል አይደለም። አንተነ ካፒታሉ እንድል የሚያደርገኝ ነገር ምንድነው? ክሬቲቭ መሆን። በጣም አሁን ዲስ ዴይስ ቢዝነስ ላይ የጠፋው ነገር ክሬቲቪቲ ነው። በጣም ብዙ ሰው በቃ አንድ አይነት ትራዲሽናል ነገር ነው የሚሰራው። ሁሌ አንድ አይነት ነገር ማለት ሱቅ ይከፈታል፣ 4 ሱቅ ይከፈታል። አንድ ሱፍ ቤት አለ፣ 5 ሱፍ ቤት ይከፈታል። አንድ ጁስ ቤት አለ፣ እዚህ ጋር 6 ጁስ ቤት አለ እዛ ጋር እና በቃ ዝም ብሎ ኮፒ መደራ አንዱ የሚሰራውን ዝም ብሎ እንትን ማለት መቀማት፣ እንደዚህ አይነት ነገር ሆኗል። እንደሱም መጥፎ ነው እያልኩኝ አይደለም። ለቀናው ሊሳካለት ይችላል። ግን ክሬቲቭ መሆን ግን ይሄ የሆነ ነገር ለምሳሌ ሰው ሲሰራ አይተ ኮፒ አድርገው ብትሰራ ለዚህ ሰውዬ ስለሰራለት ፕሮባብሊ ሊሰራልህ ይችላል፣ ላይሰራም ይችላል። ግን ሊቪንግ ነው ሜክ የምታደርገው ማለት እንዳንተ አይነት 10 ሰዎች መጥተው ኮፒ ሊያደርጉ ይችላሉ ይሄንን አይነት ቢዝነስ። ስለዚህ ምንም የተለየ ነገር የለህም። ስለዚህ እዚህ ላይ እንጀራ በወጥ ልትሰራ ትችላለህ። እዚህኛው ጋር ግን ክሬቲቭ ስትሆን የምትሰራው ምንድነው? መኪና፣ ቤት ምናምን ነው። እጅ ላይ የሚመጣው ካሽ እንደዛ ነው የሚሆነው። የእንጀራ በወጥ አይሆንም ማለት ነው። ስለዚህ ክሬቲቭ መሆን መቻል የገንዘብን ካፒታልነት ያስቀረውና ኢምፖርታንቱ የሚሆነው እዚህ ጋር እናንተ ትሆናላችሁ። ስለዚህ ለምሳሌ እናንተ ስትኖሩ ቢዝነሱ የሚሰራ ከሆነ እናንተ ስትኖሩ፣ ለምሳሌ አሁን ራይድ የሚባል ነገር አለ። አሁን ማአት አይነት አፕሊኬሽን ነው ያለው። ራይድ፣ ፈረስ፣ ያንጉ ምናምን ማአት ናቸው እና ከዚህ ውስጥ የቱ ነው በጣም ክሬቲቭ ብላችሁ ኢንቨስቲጌት አድርጋችሁ ብታዩ ሰክሰስፉሎቹ ጋር ክሬቲቪቲ አለ፣ የሆነ አይነት ክሬቲቪቲ አለ። አንለስ ማርኬቱን ዶሚኔት አድርገው ይዘውት ካልሆነ በስተቀር ማለት ነውና ሰክሰስፉል የምትሏቸው ጋር ለምሳሌ ሼር ማድረግ፣ ራይድ ሼር ማድረግ ይሄ ክሬቲቪቲ ነው። ለ3 ለ4 ሆነን ማንተዋወቅ ሰዎች አፑ ላይ ገብተን ሼር እናደርግ ብንባባልና ከዛ ያው ሼር ስናደርግ ደግሞ የሚያስፈሩን ነገሮች አሉ፣ ሴኩሪቲ ምናምን። እነዚህን ችግሮች የሚፈቱልን ከሆነ እኔ 200-300 ብር ወይ 400 ብር አውጥቼ ሊሄድ የምችለውን መንገድ ማላቃቸው ስትሬንጀሮች ጋር ለዛውም ካምፓኒው ራሱ ሴፍቲን ጠብቆልኝ እነዚህ ሰዎች አታክ እንዳያደርጉኝ የሆነ ነገር እንዳይፈጠር ሴፍቲን ጠብቆልኝ ከሆነና በ100 ብር እቺን መንገድ መሄዳት ከሆነ ለምሳሌ ምንም በለው የራይድ አዲስ አፕሊኬሽን ፈጥረናል እንበልና አክሽንም በለው ይሄን አክሽን የሚባል አፕሊኬሽናችንን ሰዎች 400 ብር ከሚያወጡ በ100 ብር መጠቀም የሚችሉ ከሆነ 300 ብር ሴቭ አደረግንላቸው። እዚህ ጋር ምንድነው
ምንድነው የፈታነው ችግር? ሰው ገንዘብ የለውም። ስለዚህ ገንዘቡን ሞር እንዳያባክን አደረግነው። እኛ ጋር አንድ መኪና ተሂዶ 400 ብር ነው የሚገኘው። ስለዚህ አንድ መኪና ልከን 400 ብር አግኝተናል። ምክንያቱም 4 ሰዎች አስገብተናል መኪና ውስጥ። ስለዚህ ከኛ የቀረ 400 ብር የለም። ከሰዎቹ ግን 300 ብር አስቀርተንላቸዋል። ስለዚህ የምር ችግር ፈተናል ማለት ነው። እንዴት ነው ችግሩን የፈታነው? ፔኑን ፈልገን አገኘነው፣ ክሬቲቭ ሆነን እዛ ጋር። ስለዚህ አሁን ራይድ አይሰራም ማለት ነው። ፈረስ፣ ሰረገላ ምናምን ሰው አይጠቀምም። በቃ መጠቀም ያቆማል። the only app ኢትዮጵያ ውስጥ ፋንክሽናል የሚሆነውና ሰዎች ወጥረው የሚጠቀሙት አክሽን ይሆናል ማለት ነው። አምስተኛውና በጣም ኢምፖርታንቱ ብዙ ሰዎች ሚስ የሚያደርጉት ቅድም ሃይላይቱን ጠቃቅሼላችሁ የነበረው ገንዘብን ሚስ ማኔጅ ማድረግ ወይም በትክክል ገንዘቡን አለመምራት የለም አለመያዝ። እሱ በጣም ኢምፖርታንት ነገር ነው። ብዙ ሰው ስለ ገንዘብ የሚሳሳተው እሱ ነው። ብዙ ማግኘት ብዙ ገንዘብ እጃችሁ ላይ ይኖራል ማለት አይደለም ትርጉሙ። አንዳንዴ ብዙ ሰዎች ሲናገሩ አትሰሙም? የሆነ ማለት ገንዘቡ ይመጣል ግን በወሩ መጨረሻ ምንም የለኝም ምናምን ይላችኋል። ወይ ደግሞ አገኘዋለሁ እኮ ግን እንዴት እንደማጠፋው አላውቅም፣ እኔ እጅ ላይ ብር አይበረከትም ምናምን የሚል ሰው አለ። እና የሆነ አይነት መተት ተሰርቶብህ አይደለም እጅ ላይ፣ ወይ የሆነ አይነት ድግም ተሰርቶብህ እንደሱ አይደለም። እጅ ላይ ብር የማይበረክተው ገንዘብህን እንዴት ማኔጅ ማድረግ እንደምትችል ስለማታውቅ ነው። ስለዚህ ገንዘብህን እንዴት ማኔጅ ማድረግ እንደምትችል መማር አለብህ። ዋናው በነገራችን ላይ በጣም ኢምፖርታንቱ ነገር ብዙ ብር ማግኘት አይደለም፣ ብሩን አንተ ጋር ማስቀረት ነው። ይሄ በወሩ መጀመሪያ ላይ የምታገኘው ብር እሱ አይደለም ዋናው። በወሩ መጨረሻ ላይ አንተ ጋር ስንት ይቀራል አለቻ ያቺ ሴቪንጓ የምትቀረዋ እሷ ናት በጣም ኢምፖርታንት። ስለዚህ ከሚገባው ገቢ ይልቅ መጀመሪያ ላይ የሚገባውን ገቢ በጣም የምንጨነቅበት ስቴጅ አለ፣ የሚያሳስበን ጊዜ አለ። ግን ከሱ ይልቅ መጀመሪያ ላይ መጨነቅ ያለብን የሚወጣው ወጪ ላይ ነው። አነሰሰሪ የሆነ በጣም ብዙ አይነት ወጪ ነው የምናወጣው። የተወሰነው ልጥቀስላችሁ። ለምሳሌ ኢምፐልስ ስፔንዲንግ አለ። አሁን ወጣት ስትሆኑ ማለት ያምራችኋል በቃ ብዙ ነገር። ኢምፐልስ ማለት ልክ የሆነ ነገር ስታዩ እቺን ነገርማ ምናምን ትላላችሁ። አሁን ሲምፕሊፋይ የሆነ ነገሮች እየቀለሉ ስለመጡ ለምሳሌ የሆነ ሰዓት ታያላችሁ ኦንላይን ቲክቶካችሁን ስክሮል ስታደርጉ ወይ የሆነ የቦንዳ ልብስ እንበለው ታዩና በጣም ነው የሚያምረው ምናምን ትላላችሁ። ከዛ ሰከንድ ቶት ራሱ የለም ዝም ብዬ እስቲ ልጠይቃቸው ፕራይሱን ልወቅ ትደውላላችሁ። ከዛ የሆነ ብር ይጠሩላችኋል። ከዛ ትዝ የሚላችሁ አሁን እናንተ አካውንታችሁ ውስጥ ያለው ብር ነው 200 ብር ይቀረኛል እሱም ብር ባወጣ ብላችሁ ታስባላችሁ። ከዛ ወሩ እንዴት ያልቃል? በወሩ መጨረሻ ላይ ስንት ብር ይኖረኛል የሚለው አይደለም ጥያቄው የሚሆነው። አይከን ማኔጅት በቃ አሁን ከዚህ ብር ላይ ይሄን ያህል ብር ባወጣ 200 300 ብር ይቀረኛል፣ ደሞዝም እየደረሰ ነው፣ እቺም ብገዛ ኔክስት መንዝ ደሞዝ ይመጣል ምናምን ብላችሁ ኮምፕሮማይዝ ታደርጉና እቃው ይገዛል። ያ እቃ የተገዛው ዴሊበሬትሊ ታስቦበት ምናምን ከሆነ ችግር የለውም። ግን ኢምፐልስ የሆነ ሾፒንግ ድንገት የመጣ ሀሳብ የለም። ድንገት ስታዩት ማለት ጠዋት ስትነሱ ስኬጁል ካረጋቿቸው ነገሮች ውስጥ ቲክቶክ ላይ አይቼ ልብስ ገዛለሁ የሚል የለም። ወይ የሆነ ቲክቶክ ገባና ትንሽ አይታይታ አድርጌ የሆነች ሰዓት መርጣለሁ የሚል ፕላን የላችሁ። ከፕላናችሁ ውጭ የሆነ ነገር ሲመጣ ኢምፐልስ ነው፣ አይመለከታችሁ። ስለዚህ ይህን ማስቆም መቻል ማለት ማርኬቲንግ የሚሰራው ከኋላ ለምሳሌ ሰዓቱን የሚሸጠው ሰውዬ ዴሊበሬትሊ እናንተ እንድትገዙት እንድታዩት አድርጎ ነው የሚያቀርብላችሁ። ባይዘ ወደፊት ከተመቻችሁ እንደዚህ አይነት ቪዲዮችና ስለ ማርኬቲንግ ምናምን እንድናወራ ከፈለጋችሁ እናወራለን ወደፊት ላይ። ግን ማርኬቲንግ ላይ ሰዓቱን ማርኬት የሚያደርጉላችሁ ሰዎች ዴሊበሬትሊ እናንተ እንድታዩት እናንተ በምታዩት ሰዓት ተጠብቆ እናንተ እንድታዩት ቪዲዮን እናንተ በምታዩት ሰዓት ለእናንተ እንዲመች ተደርጎ ለእናንተ ሳቢ የሆነ ሁክ ተሰጥቶት እንደዚህ አይነት ነገሮች ተቀምመው ነው የሚሰሩላችሁና ኢዝሊ እናንተን ካች ሲያደርጓችሁ እናንተም ጠንቃቃ መሆን አለባችሁ። ዝም ብለህ ለምሳሌ ጨለማ ቦታ እየሄድክ ተዘረፍኩኝ ምናምን ማለት አትችልም። ዝም ብለህ ስክሮል እያረክ እየዋልክም በቃ ገንዘቤን ጨረስኩኝ እኮ አወጣው ማለት አትችልም። እንደዛ ነው ማሰብ ያለባችሁ። ስለዚህ ይሄ ኢምፐልስ ስፔንዲንጉን መቀነስና ገንዘብን ማኔጅ ማድረግ መቻል፣ ከሚገባው ይልቅ የሚወጣው ላይ መጨነቅ ማለት ነው ባጭሩ። ይሄን የማያደርግ ሰው ገንዘብ ላይ ሜጀር የሆነ ስህተት ስለሚሰራ የገንዘብ እውቀትም የለውም። የገንዘብ ስቴፑን ደግሞ ይሄ ሀብታም ለመሆን የሚሄደውን ጉዞ ፋይናንሻል ፍሪደሙን ኢዝሊ አያገኝም። ይገባል ይወጣል ብሩ። እንደዛ ነው የሚሆንበት። ሌላው አንዳንዴ ቦታችሁን ማወቅ አለባችሁ። አሁን ብዙ ሰው ሚስ የሚያደርገው ገንዘብ እጁ ላይ ሲኖር ቦታውን ይረሳል። ማለት የምትኖርበት የነበረውን ላይፍ መርሳት የለብህ። ድሃ ኮንክ ድሃ ነህ በቃ ሪያሊቲን አክሰፕት ማድረግ አለብህ። ቤተሰቦች ሀብታም ከሆኑ ቤተሰቦች ናቸው እንጂ ሀብታም አንተ ምንም የለህም እጅ ላይ። እነሱ ኦፖርቹኒቲ የሚፈጥሩልህ ከሆነ አሪፍ ነው። ኦፖርቹኒቲ የማይሰጡ ከሆነ በተለይ የድሃ ልጅ ከሆንክ ከምንም የምትነሳ ሰው ከሆነ እሱን አክሰፕት ማድረግ አለብህ። ልክ በ500 ብር ዩኒቨርሲቲ ውስጥ አብቃቅተህ የምትኖር የነበርከው ልጅ በአንዴ 5000 ብር ደግሞ ሲገባልህ ህይወት መቀየር የለበትም።
አሁን 5000 ብር ለግዠሪ ሆነ አይደለም ግን በየሌቭሉ እናወራው ብዬ ነው። ለምሳሌ 10000 ብር 20000 ብር የምታገኝ ከነበረና ደሞዝ 100000 ብር ሲገባ የ100000 ብር አይነት ላይፍ ስታይል የምትጀምር ከሆነ በቃ ተበልተሃል ማለት። የ30000 ብር ሽቶ እንዴት ትቀባለህ? ገና 100000 ብር ነው ሜክ እያደረክ ያለው። የ40000 ብር ሽቶ እንዴት ትቀባለህ? አንለስ የ40000 ብር ሽቶ መቀባት በጣም ነሰሰሪ ማለት ይሄ ስራህ ቀጥታ ከገንዘብህ ጋራ የሚገናኝ ከሆነና በሽቶ ኢምፕረስ የምታደርጋቸው ክላይንቶች ካሉ ኦኬ አንደርስታንደብል። በጣም ኤክስፔንሲቭ ስልክ ገዝተ ሰዎችን ኢምፕረስ ልታደርግና በዛ ኢምፕሬሽን ገንዘብ የሚከፍሉ ሰዎች ካሉ ፋይን ችግር የለው። ግን ፎር ዘ ሴክ ኦፍ አለ አይደለ በቃ ራስህን ለማስደሰት ለፕሌዠር እንዴት ትኖራለህ? በጣም ኤክስፔንሲቭ ሰዓት፣ ኤክስፔንሲቭ ልብስ፣ ኤክስፔንሲቭ ቦታ፣ ኤክስፔንሲቭ መዝናኛ ምናምን እንዴት ትሄዳለህ? ዳነ። ስለዚህ you have to accept እሱን ነገር። እሱን አክሰፕት የማታደርግ ከሆነ ግን ኦቨር ስፔንድ ታደርጋለህ። ለምሳሌ ደሞዝ 5000 ብር ከሆነ የ1000 ብር ምናምን ምግብ መብላት የለብህም። አምስት ጊዜ ነው ምግብ የምትበላው እንደማለት ነው በሌላ ቋንቋ። ስለዚህ በወር አንዴ 1000 ብር አውጥተህ የሆነ ቦታ ሄደ መብላት ራሱ ለአንተ በጣም ኤክስፔንሲቭ ነው እና አታርገው። እንደዛ አይደረግም። ለምን በእንትን አስበው። ለምሳሌ 5 ሚሊዮን ብር ያለው ሰውዬ ወይም በወር 5 ሚሊዮን ብር የሚያገኝ ሰውዬ ከዛ ውስጥ ምን ያህሉን ለሬስቶራንት ስፔንድ ያደርገዋል ብለህ ካልኩሌት አድርገው። አም ኳይት ሹር ያንተን ያህል አያወጣም በሬሾ ብናሰለው 1/5ኛውን ማለት ነው። ስለዚህ 500,000 ብር ማውጣት አለበት ይሄ ሰውዬ በአንድ ራት ነው እያልኩ ያለሁት። ወይ አንድ ምሳ ሊበላ ሄዶ 500,000 ብር ስፔንድ የሚያደርግ ከሆነ እብድ ነው። እና የሰውየውን 5 ሚሊዮን በወር ስላደረግነው ነው እንጂ 5000 ብር የምታገኝ ሰውዬ ሆነ 1000 ብር ሄደ የሆነ ሬስቶራንት ላይ በአንድ ምሳ የምታጠፋ ከሆነ እብድ ነህ። ይሄን እብደት መቀነስ ነው እኮ በቃ ፋይናንሻል እንትን የሚባለው። ስለዚህ የምታወጣው ገንዘብና የምታስገባው ገቢ መመጣጠን አለበት ማለት ነው። ይሄ አናሎጂውን የ5 ሚሊዮንና የ5000 አድርጌ ያነሳሁት በ5000 ብዙ ሰው ስለማይረዳው ነው። 5000 እያገኘ 1000 ብር ማውጣት ብዙ አይመስልም። ግን 5 ሚሊዮን አግኝተ ዝም ብለህ 1/5ኛውን ምናምን ማውጣት በጣም ትልቅ ብር ነው። እንደውም አሁን እኔ ተሳስቼ ነው እንጂ ቁጥሩን አሁን ሳስበው 500,000 ብር እኮ አይደለም። ይሄ ሰውዬ 5 ሚሊዮን ብር እያገኘ ለምሳ ሄዶ 1 ሚሊዮን ብር ቢያወጣ እንደማለት እኮ ነው። እንደውም ይሄ ሰውዬ እብድ አይደለም፣ ከዛ በላይ ነው። ስለዚህ አንተም ከዛ በላይ ነው እያደረክ ያለኸው ለማለት ነው። ስለዚህ ገንዘብህን እንዴት ማኔጅ ታደርገዋለህ? ኤክስፔንስህን እንዴት ታወጣለህ? እሱን በጣም ክሪቲካሊ ማወቅ አለብን። ይሄን የማታደርጉ ከሆነ ገንዘብ አንደኛ አታገኙ፣ ብታገኙም በቃ አይበረክትም፣ እጃችሁ ላይ አይቀመጥም። የሆነ አይነት የሆነ የተሰራባችሁ ነገር ያለ ምናምን እስኪመስላችሁ ድረስ ነው ብን ብሎ የሚጠፋው ከእጃችሁ ላይ። እና ገንዘብ ማኔጅ መደረግ ይፈልጋል። ስሜት የለውም። ለምሳሌ ይርብሃል፣ አሁን ካወጣኝ ነገ ይቸግረዋል ምናምን ብሎ ገንዘብ አያስብም፣ ግድ አይሰጠውም ስላንተ ገንዘብ የሆነ ፕሪንት የተደረገ ወረቀት ነው፣ ፊያት ነው፣ የሆነ አሴት ነው እና ስላንተ ግድ አይሰጠውም። ከተንከባከብከው የሆነ ጊዜ ይንከባከብሃል። አሁን ግድ የማይሰጥ ከሆነ እሱም ግድ አይሰጠውም፣ ይጥልሃል ማለት ነው። ስለዚህ ይሄን ማወቅ በጣም ኢምፖርታንት ነው ልላችሁ ፈልጌ ነው። ገንዘብን ማኔጅ ማድረግ ላይ በጣም ብዙ ሰው የሚሳሳተው ደግሞ ሴቪንግ ነው። 5,000 ብር ነው ደሞዝ፣ የቤት ኪራይ አለ፣ የምግብ አለ ምናምን እነዚህን ነገሮች አብቃቅተ ገንዘብ ሴቭ ማድረግ ቻልክ ማለት በትንሹ የታመነ በብዙ ይሾማል ይባላል አይደል? መጽሐፍ ቅዱስ ላይ በጥቂቱ ታምናሃልና በብዙ ሾመሃለሁ ይላል። በጥቂቱ ለታመነ ሰው እግዚአብሔር አንደኛ ይሰጣል። ያው አማኝ ስለሆንን እግዚአብሔር ይሰጣል ብዬ ስለማስብ አንደኛ እግዚአብሔር ይሰጣል፣ እድል ይከፈትልሃል። ጥሩ ነው ሴቭ ማድረግ በቃ መጥፎ ነገር አይደለም። ሁለተኛ ዲሲፕሊን ይኖርሃል። 5,000 ብር በጣም ትንሽ ብር ነው። ከዛ ብር ላይ 500 ብር ደግሞ ብዙ ነው ሴቭ ለማድረግ። ከ5,000 ብር ላይ 500 ብር ሴቭ አድርገህ ወይ የሆነ ሲግኒፊካንት አማውንት 1,000 ብር ምናምን ሴቭ አድርገህ በየወሩ ኮንሲስተንትሊ የምትቀጥል ከሆነ ዲሲፕሊን ቢውል ታደርጋለህ። ገንዘብ ዝም ብሎ መባከን ያለበት ነገር ሳይሆን መቀመጥ ያለበት ነገር እንደሆነ ትማራለህ። ሶስተኛውና በጣም ኢምፖርታንቱ ነገር ብር ስታስቀምጡ የምታገኙት ነገር ምንድነው? ኦፖርቹኒቲ ይመጣል። ኦፖርቹኒቲ ሲመጣ ለምሳሌ የ5,000 ብር ደሞዝተኛ እኮ ናቸው፣ ግን የሆነ ቀን ላይ የ3,000 ብር ኦፖርቹኒቲ ይመጣል። 3,000 ብርህን አውጥተህ የሆነ ነገር መስራት የምትችልበት እድል የለም። እንደ አጋጣሚ እልፍ ትላለች እና የዛ ጊዜ 3,000 ብር እጅ ላይ ካለ ይወርዘዋን። ይሄን አሁን በትልልቅ ከፍ ባለ ነገር ላሳያችሁ። ለምሳሌ መሬት በጣም ውድ ነው። አሁን በዚህ ጊዜ መሬት መግዛት በጣም ከብዶታል። ብዙ ሰው ቤት መስራት ምናምን ተለቅ ላሉት ሰዎች ሳወራ መሬት ለመግዛት የ100,000 ብር ደሞዝተኛ ነህ እንበልና በ100,000 ብር ደሞዝ መሬት አትገዛም። ቤት አይኖርህም። ፕሮባብሊ 200,000 ብር 300,000 ብር ተከፍሎ ቤት አይኖርህም። በጣም ከባድ። ግን በየወሩ ለምሳሌ ከ100,000 ብር ደሞዝህ ላይ ሌት ሴይ 10,000 ብር እያስቀመጥክ ነው እና አንድ ዓመት ዝም ብለህ ሴቭ አደረግክ 100,000 120,000 አካባቢ መጣ። ከዛ የሆነ ቦታ ላይ ብድርና ቁጠባ ምናምን ተብሎ የሆነ እድል ተገኘ። ኦኬ ስንት ስትል መሬቱ 1.2 ነው ተባልክ። ወጣ ብሎ ከአዲስ አበባ ምናምን የሆነ ቦታ ላይ 1.2 አሁን ቤት መሬት ስለሌለ ግን ተገኘ። በቃ የሆነ ቦታ 1.2 ተገኘ። ኦኬ እና ምን ላድርግ? አይ ዳውን ፔመንት 10% ከፍለ በእንትንና ምናምን ብድርና ቁጠባ ተቋም መግዛት ትችላለህ። ያ ማለት 10%ቱ 120,000 ብር ነው። አንተ ያቺን ዓመት ሴቭ ስላደረክ 120,000 ብሩን ከፍለ የ1.2 ሚሊዮን ብር መሬት እጅህ ላይ ኖረ ማለት ነው። አይ 120,000 ብር ምን
ለውጥ ያመጣል ህይወቴ ላይ 10,000 ብር ደግሞ ሴቭ አድርጌ የምትል ከሆነ ጓሄድ መሬትም አይኖርህም ምንም አይኖርህም። ስለዚህ እድሎች ሲመጡ ብር ሴቭ ማድረጉ የ1,000 ይሁን የ2,000 ይሁን የ10,000 ይሁን ኦፖርቹኒቲ አለ፣ በየቦታው አለ። ስፔሻሊ ቢዝነስ ላይ ኢንተረስትድ ከሆናችሁ አሉ ኦፖርቹኒቲዎች እና የሆነ አይነት እቃ ይመጣና እጅ ላይ ብር ስላለህ ብቻ እሷን ገዝተህ ኔክስት ዴይ ሽጠኸው የሆነ 50 ብር ስራበት ችግር የለው 100 ብር ስራበት፣ ግን እድል ነው እሱ ማየ የምታገላብጠው ብር እጅ ላይ ይኖራል ማለት ነው። ስለዚህ ሴቭ ማድረግ በጣም ኢምፖርታንት ነው። ስድስተኛውና ብዙ ሰው ያጣው ብዬ የማስበው የገንዘብ ትምህርት ነው። እውቀት ስለ ገንዘብ መማር አለባችሁ። አንድ ሰው ኢንጂነር ለመሆን 5 ዓመት ትምህርት ቤት ውስጥ ኢንቨስት ያደርጋል ጊዜ ወስዶ፣ ሐኪም ለመሆን 7 ዓመት ኢንቨስት ያደርጋል ትምህርት ቤት ውስጥ። ገንዘብ መስራት የምትፈልጉ ከሆነ ገንዘብ ስለመስራት ሲሪየስ የሆነ ትምህርት ያስፈልጋል። ነሰሰርሊ የፋይናንሻል ለምሳሌ ኢኮኖሚክስ እንደዚህ አይነት ነገሮችን ካገኛችሁና ከተማራችሁ በጣም አሪፍ ነው፣ ጸዴ ነው። ግን ነሰሰርሊ እሱን ማለት ሳይሆን ፕራክቲካል ኖሌጅ። ምክንያቱም ኢኮኖሚክስ የተማረው ሰው መሬት ላይ የሚሰራውን ነገር ካላወቀው ጀስት ቲዮሪ ብቻ ነው የሚያውቀውና ብዙ ጥቅም ላይ ኖረው ይችላል። ቲዮሪው ግን በጣም ኢምፖርታንት ነው ከፕራክቲካል እውቀት ጋር ኢንቴግሬት የምናደርገው ከሆነ። ይህን ስላችሁ ቲዮሪው አያስፈልግም እያልኳቸው አይደለም። እና እኛ ሀገር በተለይ አሁን እንደ ኢትዮጵያ ባለ ሀገር ፋይናንሻል ትምህርቶች ብዙ የሉ። ፋይናንሻል ትምህርት የሚያስተምሩ ሰዎችም ብዙዎቹ ያው ፕራክቲካል እውቀት ያላቸው ሰዎች አይደሉም። አንፎርቹኔትሊ ማለት ብዙ ሰዎች ለማየት ሞክር ያለውና ዝም ብለው ስለ ገንዘብ ምናምን ያወራሉ፣ ስለ ሰክሰስ ምናምን ያወሩላችኋል። ከዛ የተለመደው ይሄ ደ ሴክሬት ምናምን አይነት ካይንድ ኦፍ ሞቲቬሽን አለ ሁሉም ሰው ደጋግሞ የሚያወራው። እነዚህ አይነት ወሬ ያወሩላችኋል እንጂ ፕራክቲካሊ ስለ ገንዘብ አላረን መወራት ያለበት ይሹ አለ ትክክለኛው የገንዘብ ወሬ እና እሱን የሚነግራችሁ ሰው የለም። እና እኔ ማስበው ኦልተርኔቲቭ እንደዚህ አይነት ትሬኒንግ የሚሰጡ ሰዎች ካሉ በጣም አሪፍ ተማሩ። ገንዘብ የሚሰሩ ሰዎች ፕራክቲካሊ ገንዘብ የሚሰሩ ሰዎች መሆናቸውን ግን እርግጠኛ ሁኑ። ማለት የገንዘብ ስልጠና አዘጋጁ እንበል፣ የሆነ ሴሽን አዘጋጁና ተሳተፋችሁ 1,000 ብርም 5,000 ብርም ወሬቨር ከፈላችሁ ገባችሁ ተማራችሁ እና የምትማሩት ትምህርት እነዚህ ሰዎች ፕራክቲካሊ በህይወታቸው ሞክረው አረ ገቢዎች ያለው መከራ አረ እንትን ያለው መከራ ምናምን ብለው የሚያስተምሯችሁ ከሆነ በጣም አሪፍ በጣም ኢምፖርታንት። ምክንያቱም ታትስ ሪል ላይፍ በቃ ኑሮ ላይ ስትወጡ የሚገጥማችሁ እንደዛ ነው እንጂ በቃ እንትንህን ድሪምህን ማሳካት ትችላለህ ምናምን ብላችሁ who cares ድሪምህን ማሳካት ትችላለህ አይኖ ግን ታሳካዋለህ ወይ ነው ዋናው ጥያቄ። ስትወጣ ገቢዎች ይመታል ወይ ከስተመር የሚባል ነገር አይኖርም ወይ የሆነ አይነት ጁስ ቤት ትከፍትና የሆነ አይነት ቆሻሻ ይገኝበትና አንድ ሰራተኛ ባጠፋው ጥፋት ጁስ ቤት ይከስራል። ከዛ በኋላ ኧረ እሱ ቤት ምናምን ተብሎ ይቀራል። ከዛ በኋላ ማንም ሳይመጣ እና በአንዴ ድራሽ ሊጠፋ ይችላል። ስለዚህ ሪል ላይፍ ኤክስፒሪየንሱ ሊያስተምር የሚችል ሰው መፈለግና መማር። እነዚህ ሰዎች ፕራክቲካሊ ገንዘብ የሚሰሩ ሰዎች ካልሆኑ አምልጡ፣ በቃ እንዳትቀርቧቸው ማለት አያስፈልግም፣ ጥቅም የለው። ሁለተኛ መጽሐፎች ማንበብ፣ ፋይናንሻል መጽሐፎች እኛም ሀገር የተጻፉ ካሉ እነሱም ስቲል ፕራክቲካል ነው የምላችሁ። ዝም ብሎ ለወሬ ብቻ የሚጽፍ ሰው አለ። ውጭም ሀገር ላይ ተመሳሳይ ዝም ብሎ ይሄ ሞቲቬሽን ብቻ የሚጽፉ ሰዎች አሉ። እንደሱ ሳይሆን ፕራክቲካሊ ገንዘብ የሰሩ ሰዎች ስለ ኤክስፒሪየንሳቸው የጻፉትን ፋይናንሻሊ ኬፓብል የሆኑ ሰዎች መጽሐፍ ሽጠው ብር ያገኙ ሰዎችን አይደለም እላችሁ። ፋይናንሻሊ ሴኪዩርድ የሆኑ ሰዎች እንዴት እንዳሳኩት ለምሳሌ ኢንቨስተሮች ከሆኑ አሁን ለምሳሌ ኢንቨስትመንት ላይ ጎበዝ ሰዎች አሉ። እነሱ ኢንቨስት አድርገው ስለ ኢንቨስትመንት የተረዱትን መጽሐፍ ይጽፋሉ። ስለዚህ እነዚህን ሰዎች መጽሐፍ ማንበብ። ሪል ስቴት ላይ በጣም ጎበዝ ሰዎች አሉ። ሪል ስቴት ላይ እንዴት አድርገው ገንዘብ ሜክ እንዳደረጉ ከነሱ መማር የምትችሏቸው መጽሐፎችን መማር፣ የዩቲዩብ እንትናቸውን ቻናሎቻቸውን መከታተል፣ ራሳችሁን አፕግሬድ ማድረግና ጋፑን መሙላት የለም። ምክንያቱም ቤተሰብ ውስጥም ስታድጉ እንደዚህ አይነት ነገር ተምራችሁ አይደለም የምታድጉት። ቤተሰብም ፋይናንሻሊ ኦንሊ ዌይ አውት ብሎ የሚያስበው የሆነ ቦታ ተቀጥራችሁ ዲግሪ ይዛችሁ ሰርታችሁ የሆነ ነገር ማድረግ ነው። ይሄ መጥፎ አይደለም በራሱ ግን የቢዝነስ ስኪል ወይም ፍላጎቱ ላላቸው ሰዎች አይዲያል የሚባል ቦታ አይደለም። ሁሉም ሰው መቼስ የቢዝነስ ሰው አይሆንም። ስለዚህ የሆነ ያህሉ ተቀጥሮ ሴትል አድርጎ የተረጋጋ ኑሮ የሚኖር ሰው አለ። የሆነ ያህሉ ደግሞ ኬዎስ ውስጥ ቢዝነስ ውስጥ ገብቶ መከራውን እየበላ የሚኖር ሰው አለ። እንደ ምርጫችሁ ነው። ሶ መከራውን የምትመርጡ ከሆነ ኬዎሱን ቢዝነስን የምትመርጡ ከሆነ ቤተሰባችሁ ብዙ ስለ ቢዝነስ ላይ ያስተምራችሁ ይችላል። እንደዚህ አይነት ድል አታገኙ። ትምህርት ቤት ላይም ተመሳሳይ ነገር ነው ያለው። እንደዚህ አይነት ነገር የሚነግራችሁ ሰው የለም። ስለ ገንዘብም አይወራም በአጠቃላይ። ስለዚህ እነዚህን ጋፖች በዚህ መሙላት ያስፈልጋል ለማለት ፈልጌ ነው። ሰባተኛው ኔትወርካችሁ ነው። ቢዝነስ ላይ ወይም ገንዘብ መስራት የምትፈልጉ ከሆነ ኢን ጀነራል ጥሩ ኔትወርክ ሊኖራችሁ ይገባል። አሁንም ኔትወርክ ስል እኛ ሀገር የተለመደ አይነት ዝም ብሎ የሞኞች ስብስብ አለ። ተሰብስቦ እርስ በርስ ሞቲቬት ይደራረጋሉ ማለት ምንም ገንዘብ የሌለው አንድ 40 ሰው ምናምን ግሩፕ ይሰራና ተሰብስቦ ማኒፌስት እናድርግ ምናምን የሚባባሉት ነገር አለ። እንደሱ አይነት እንትን አይደለም። እንደዚህ አይነት ነገር ከገጠማችሁ አቮይድ
ኢት በቃ ማለት ፕራክቲካሊ ኢትዮጵያ ውስጥ ማኒፌስት አድርጎ ሀብታም የሆነ ሰው የለም። ካለ ይመቸው አይመለከተንም። ግን ትልልቆቹ ሀብታሞች ወይም አሁን ከረንትሊ ገንዘብ እየሰሩ ያሉት ማኒፌስት ያደርጉ ሰዎች አይደሉም። ስለዚህ እሱን አቮይድ አድርጉና ትክክለኛ ጥሩ ኔትወርክ ከትንሽ ነገር ጀምሩ። ጓደኞቻችሁን ምረጡ። ከማጋ ነው የምትሉት? ምን አይነት ሰዎች ናቸው? አክቹዋሊ ስለ ገንዘብ ያላቸው አመለካከት አሁን እያወራን ያለ ነው ቤዚካሊ ስለ ላይፍ ሳይሆን አንዱን አስፔክት ብቻ ፋይናንሻል ሰክሰስን ብቻ አንስተን ነው እያወራን ያለ ነው። እና ጓደኞቻችሁን ስትመርጡ አንዱ ክራይቴሪያ መሆን ያለበት ኢፍ ዩ አር ፋይናንሻሊ በጣም ኢንተረስትድ ከሆናችሁና ራሳችሁን ፋይናንሻሊ ነፃ መውጣት የምትፈልጉ ከሆነ አንዱ ኢንተረስት ኤሪያችሁ መሆን ያለበት ነገር ምንድነው? ጓደኞች ስትመርጡ እንደዚህ አይነት ኢንተረስት ያላቸው ኔጌቲቭ ያልሆኑ ሰዎች። የሆነ ነገር ስትሞክር ዝም ብሎ ደግሞ ይሄ አጉል ተስፈኛም እንድትሆነ ትችላለህ ምናምን የሚልህ ሳይሆን ሪያሊስቲክ የሆነ ነገር አመለካከት ያላቸው፣ ጨለምተኛም ያልሆኑ ዝም ብሎ በደፈናው አይሳካም የሚሉ ሰዎች ሳይሆን ሪዝነብል የሆነ አማውንት ኦፍ እንትን አቅርበው እንዲህ ላይሆን ይችላል በዚህ መንገድ ምናምን ብለው ዝም ስትል እንድትሰራ ነቃ የሚያደርጉ ወይ ደከም ስትል የሚያበረታቱ ምናምን ሰዎች ያስፈልጉሃል። ሌላው ከጓደኞች በተጨማሪ የስራ ኤንቫይሮንመንት ላይ የምታውቃቸው ሰዎች ምናምን እየበዙ መሄድ አለባቸው። ይሄ የሰው ካፒታልህ ትልቅ መሆን አለበት። የሰው ካፒታል በጣም ኢምፖርታንት ነው። ይሄንን ቅድም እንዳልኳችሁ በጓደኞች በኩል ማፍራት ይቻላል። ስራ ቦታ ላይ ለምሳሌ የሆነች ቢዝነስ ጀምረህ የሚመጡልህ ክላይንቶች ካሉ እነዛ ክላይንቶች ራሳቸው አሴት ናቸው። ማለት የሆነ ጊዜ ላይ የሆነ ኦፖርቹኒቲ በእነሱ በኩል ራሱ ሊመጣ ይችላል። ወይ አንተ ላይ የሆነ ምልከታ ሊያሳዩ ይችላሉ፣ ወይ ደግሞ በዛ በኩል ያለውን ፔን ሊያመላክቱ ይችላሉ። ስለዚህ ክላይንቶች ራሱ አንድ እንትን መሆን ይችላሉ፣ አሴት መሆን ይችላሉ። ሌላው ከምታውቀው ከክላይንቶችህም ከጓደኞችህም ውጪ አዲስ ሰርክል ደግሞ ቢውልድ ማድረግ ማለት ማታውቃቸውን ሰዎች ያንተ ኢንተረስት ኤሪያ ላይ ያሉ ለምሳሌ ጎበዝ ቲክቶከሮች ሊሆኑ ይችላሉ፣ ኦር ዩቲዩበሮች የሆኑ ሰዎች ከነሱ ጋር ኔትወርክ ማድረግ ያንተ አይነት ኢንተረስት ኤሪያ እና ያንተ አይነት ሌቭል ያላቸው። ይሄ በጣም ኢምፖርታንት ነው። ብድግ ብለህ ለምሳሌ 3 ሰብስክራይበር ኖረህ 2.5 ሚሊዮን ሰብስክራይበር ያለው አሁን የኔን ቻናል ትንሽዬ ቻናል ነው የኔን የ20 ምናምን ሺህ ፎሎወር ያለው ቻናል ይዤ በቃ 2-3 ሚሊዮን ካላቸው ሰዎች ጋር እንደው ቡና ካልጠጣው ማኪያቶ ካልጠጣው ምናምን ብዬ መከሬን መብላት የለብኝም። ፐርሰናሊ እኔ እንደዚህ አይነት ስታተስ ካለኝና እንደው ዩቲዩብ ቻናሌ አንሶ ከሆነ እና ሰዎቹ ጋር ለመቀመጥ የሚያበቃ ነገር ካለኝ ያኔ ችግር የለውም። ዩቲዩብ ነው ያድጋል ቀስ ብሎ። ግን ፐርሰናሊቲያችሁም ገና ሆኖ ፋይናንሻሊም ገና ሆናችሁ ለምሳሌ እናንተ የ1 ሺህ ብር የ2 ሺህ ብር የ10 ሺህ ብር ምናምን እንቅስቃሴ የተንቀሳቀሳችሁ በወር 1-2 ሚሊዮን የሚሰሩ ሰዎች ጋር ወይ 10-20 ሚሊዮን የሚሰሩ ሰዎች ጋር እኩል ከነሱ ጋር ለዋል ብዙ ሴንስ አይሰጥም። ግን ባላችሁበት ሌቭል አዲስ ሰርክል መፍጠር ለምሳሌ 10 ሺህ ብር 20 ሺህ ብር 100 ሺህ ብር የምትሰሩ ከሆነ በወር እንደዚህ አይነት ገንዘብ የሚሰሩ ወይም ደግሞ ትንሽ ከእናንተ ሻል ያሉ 200-500 አካባቢ የሚሰሩ ሰዎች ጋር ኢንጌጅ ማድረግ ሰውዛት ብሩ ምናምን አይደለም ፖይንቱ። ከነዚህ ሰዎች ብዙ የምትማሩት ኢንሳይት አለ፣ አዳዲስ ነገር ያሳዩአችኋል። ስለዚህ ሞር ኦር ለስ ካፒታላችሁ ገንዘብ ብቻ ሳይሆን ሰው ነው የሚለውንም እንድታውቁት ስለምፈልግ ነው። ብዙ ሰው ገንዘብ ላይ የሚሳሳተው እሱን ነገር ነው። ምክንያቱም ስማርት ትሆኑና አንዳንድ ጊዜ በቃ በራሴ ያደርገዋለሁ እችላለሁ ምናምን ብላችሁ ታስባላችሁ። የዚህን ደግሞ ባድ ሳይዱን ላሳያችሁ። አንዳንድ ሰው ኔትወርክ በማድረግ ስም ይጠፋል እዛ ውስጥ። ማለት ኔትወርክ አድርጉ ስላችሁ እንደው ፎር ዘ ሴክ ኦፍ ኔትወርኪንግ አይደለም ኔትወርክ የሚደረገው ለቢዝነሳችሁ ነው አፍተሩ እንጂ ለኔትወርኩ አይደለም። እና የሆኑ ሰዎች ደግሞ አሉ ማቃቸው ማህበር መስርተው ምናምን ማህበሩ ላይ ኢንቨስትድ የሚሆኑ ሰዎች አሉ። ይሄ ኔትወርክ ቢልድ እናርግ የሚል ማህበር ይመሰርቱና ከዛ ማህበሩ ላይ ኢንቨስትድ ሆኖ በዛው የህይወት ዘመን ግባቸው ያንን ማህበር ማስቀጠል ሆኖ የሚቀሩ ሰዎች አሉ። ከዛ ቢዝነሱ ይቀራል። እንደሱ ሳይሆን አክቹአሊ ለቢዝነሳችሁ ቤኔፊት የሚያደርጋችሁን ነገር ወይም ለምትሰሩት ስራ ላሰባችሁት ነገር ቤኔፊት የሚያደርጋችሁን ነገር የሚሰጧችሁ ሰዎች ጋር ኢንጌጅ ማድረግ ማለት ነው። ይሄን ስለ አሁንም ምፈራው ምንድነው ሰዎች ሪላይ የማድረግ ቴንደንሲ ያለን የሆነ ነገር ላይ በቃ በዚህኛው ኔትወርክ ባገኝ እንደዚህ ደግሞ ሰዎች ተዋውቄ እንዲባገኝ ምናምን ብሎ ተስፈኛ የመሆን ዝንባሌ ያለ ብዙ ሰው ጋር በተለይ ቢዝነስ አካባቢ የሚሰሩ ሰዎች ገና እየጀመሩ ያሉ ሰዎች በቃ በሰው የሚያልፍለት የሚመስለው ሰው አለ። የሆነ አይነት እድል የሆነ አይነት ሰው የሆነ አይነት እንትን አግኝቶ በሰው የሚያልፍለት የሚመስለው ሰው አለ። ማወቅ ያለባችሁ ነገር ቢዝነስ ላይ እንግዲህ በትንሽዬ ነገር ነው የተማርኩት። ማንም የለም፣ በቃ ብቻችሁን ናችሁ። ማንም የለም፣ ብቻችሁን ነው ያላችሁት። ብቻችሁን ስላችሁ ሊትራሊ ብቻችሁን ነው ያላችሁት እና የሆኑን ሰዎች አግኝታችሁ አይደለም ያልፍላችሁ። ልክ እናንተ ሲያልፍላችሁ ነው ሰዎቹ የሚመጡት። ባይዘው ማወቅ ያለባችሁ ነገር እና የሆነ አይነት ኔትወርክ ለመፍጠር ብላችሁ ጊዜያችሁን እዚህ የምትሰሩትን ስራ ማዳከም የለባችሁ። ለምሳሌ እዚህ የራሳችሁ ነገር ላይ የምትሰሩበትን ታይም ቀንሳችሁ ፎር ዘ ሴክ ኦፍ ኔትወርኪንግ የሆነ አይነት ኢቨንት ስትሳተፉ የምትውሉ ከሆናችሁ መቼም ሜክ አታረጉት። መቼም ነው የምላችሁ። ግን አንገታችሁን ደፍታችሁ ቢዝነሳችሁ ላይ ስራችሁ ላይ የምትሰሩ ከሆነ ያ ሄጄ ተሳትፌ የምትሉት ኢቨንት እንግዳ አድርጎ ይጋብዛችኋል። የሆነ ቀን ላይ ገስት ተናጋሪ የሆነ አይነት ሰክሰስ ስቶሪ እንድታወሩ እንግዳ አድርጎ ይጠራችኋል። ያ
መድረክ እንደሱ እንዲሆን ነው እንጂ የሚያስፈልገው የሆኑን መድረኮች ስታሳድዱ የምትኖሩ ሰዎች መሆን የለባችሁ። መጽሐፍ የሚፈልግ ሰው መጽሐፍ ነው መጽሐፍ ያለበት ባይዘው እንጂ መጽሐፍ የሚጻፍባቸው መጽሐፍ ሪቪው የሚቀርብባቸው ኢቨንቶች እንደዚህ ሲከታተል የሚኖር ከሆነ እድሜ ልኩን እንደዛ ሆኖ ነው የሚቀረው። መጽሐፍ በቃ ቁጭ ብሎ መጽሐፍ። ቢዝነስ የሚጀምርም ሰው ሴም ቲንግ ነው ማድረግ ያለበት። ቢዝነሱን መጀመር ከዛ የሚሰራውን የሚከፈለውን ሳክሪፋይስ መክፈል ነው እንጂ የሆኑ ሰዎች ይሄ ለመሳያ ኮምፕሌክስ ነው የሚባለው የሆኑ ሰዎች መጥተው እንደሚያድኑት ተስፋ አድርጎ የሚጠብቅ ሰው አለ ዝም ብሎ አንዳንድ ሰው እና ይሄ በተፈጥሯችን ብዙዎቻችን ጋር ያለ ነገር ስለሆነ ይሄ ክሪቲካሊ መቀረፍ ያለበት ችግር ነው። ይሄን መቅረፍ አለባችሁ። ኔትወርክ አድርጉ፣ ግን ቢዝነሳችሁን በማይነካ መልኩ ፐርሶናሊቲያችሁን በማይነካ መልኩ መሆን አለበት ለማለት ነው። ሶ ኔትወርኪንጉም ከብቸኝነት ኔትወርኪንግ ይሻላል። በጣም ኔትወርክ አድርጎ ደግሞ ኔትወርክ ውስጥ ከመጥፋት የራሳችሁ ነገር ላይ ፎከስ አድርጋችሁ ይሄ ሚድል ላይ መሆን የለም ከዚህም ጥግ ጽንፈኛ ሳትሆኑ መሀል ላይ ሁለቱንም የራሳችሁንም ትሰራላችሁ፣ ከኔትወርኩም የሆነ ነገር ትጠቀማላችሁ። ቢውልድ ማድረግ እንደዚህ ነገር ላይ ፎከስ ማድረግ አለባችሁ። 7ኛው ይሄ ነው። 8ኛውና ቅድም ዝም ብዬ ነካክቼ ያለፍኩላችሁ ግን አሁን በደንብ ስትረስ አድርጌ መናገር የምፈልገው ነገር ቢዝነስ የምትሰሩ ከሆነ ስለ ገንዘብ በጣም ማወቅ አለባችሁ ብዬ ማስበው ካፒታላችሁ አሴታችሁ ሱቁ አይደለም ወይ የምትሰጡት ሰርቪስ አይደለም ወይ የምትሸጡት እቃ አይደለም ወይ ገንዘቡ አይደለም፣ እናንተ ናችሁ። በጣም ኢምፖርታንት አሴት እናንተ ናችሁ እና እሱም ማወቅ አለባችሁ። ብዙ ሰው ገንዘቡ ስላለ እሱ ያለ የሚመስለው ሰው አለ። በተለይ ቢዝነስ ላይ ስትሆኑ ብዙ አፕ ኤንድ ዳውን ምናምን ስላለው መውደቅ መነሳት ምናምን ስላለው ይመስላችኋል፣ ትሸወዳላችሁ። ይሄ በቃ ቢዝነሱ ካልሰራ ድራሻችሁ እንደሚጠፋ ይሄ ገንዘብ የማይመጣ ከሆነ ከዚህ በኋላ ተስፋ እንደሌላችሁ እንደዚህ የሚሰማችሁ ጊዜ ስለሚመጣ ይህንን በጣም እርግጠኛ ሆናችሁ ተንቀሳቀሱ። አይ ቲንክ አንዴ የሆኑ ሀብታሞች ይመስሉኛል ተጠይቀው ነበር እና በዓለም ላይ እንግዲህ አይ ቲንክ 3% ወይ 5% ናቸው ዓለም ላይ ሀብታም የሚባሉት የዓለምን ትልቁን ሀብት ይቆጣጠራሉ የሚባሉት እና የዓለምን ሀብት በሙሉ ቆጥረን ለእያንዳንዱ ሰው እኩል ብናካፍለው ኖሮ እኮ በጣም ሰዎች ደስተኛ ሆነው ይኖሩ ነበረ የሚል ሀሳብ መጣ። ኤለን መስክ ያለውን ገንዘብ፣ ቢል ጌትስ ያለውን፣ ዙከርበርግ ያለውን ምናምን እንደዚህ ትልልቆቹ ኮርፖሬቶች ደግሞ ያላቸውን እነሱን ሁሉ ገንዘቦች ሰብስበን ከዛ አንድ ላይ ደምረ ነው ለዓለም ህዝብ ቁጥር 7 ቢሊዮን ምናምን አካባቢ ነው ብናካፍለው እንደው ዓለም ላይ የሆነ ያህል ቢሊዮን ቢኖር አንዳንድ ቢሊዮን 2 ሚሊዮን ምናምን የሆነ ነገር ይደርሰናል ዶላር ማለት ነው። እና ስታስቡት አሪፍ ሀሳብ ነው። ሶዛት ሁሉም ሰው ብር ይኖረዋል፣ ግን ችግር አይኖርም። ከዛ በኋላ እንደው ደሃም አይኖርም። ሁሉም ሰው እኩል አፎርድ ማድረግ ይችላል ነገሮች። እና ምንድነው ያሉት እነዚህ ሀብታሞች እሱ ጥሩ ሀሳብ ነው፣ ግን በአንድ ወር ውስጥ እኛ መልሰን እናገኘዋለን ብሩን አሉ። ምክንያቱም እኛ ዋየር የተደረግንበት መንገድ እኔ እናንተ ማለት ነው ድሆቹ ዋየር የተደረግነው ስፔንዲንግ ላይ ነው። አሁን 1 ሚሊዮን ቢሰጠን እንዴት እንደምናጠፋው አለ የሆነ ስትራቴጂ አለ ጭንቅላታችን ውስጥ፣ ወይ ራንደምሊ የሚመጡ ሀሳቦች አሉ። ብዙ ጊዜ አይታችሁም ከሆነ ሎተሪ የደረሳቸው ሰዎች በፊት ለምሳሌ ዝም ብለው አንድ ቤት ከነበራቸውና የ20 ሚሊዮን ሎተሪ ከደረሳቸው በ6 ወሩ ወይ በአንድ አመቱ 20 ሚሊዮንም አልቆ ቤታቸውም ተሽጦ ምናምን ድሃ ሆነው ታገኟቸው። ብዙ ጊዜ እንደዚህ አፕን ያደርጋል በተለይ ውጭ ሀገር ላይ። እና ይሄ የሚሆነው ለምንድን ነው? ሰው ገንዘብ ማግኘት ብቻ ሳይሆን ገንዘቡን ማኔጅ የሚያደርግበት ጥበብም ያስፈልገዋል። ሀብታሞቹ ደግሞ የሚያስቡት የምር እኔ እንኳን የማውቃቸው ጎበዝ የስራ ሰዎች ገንዘቡን ብዙ አይፈሩም። ይሄ በቃ ሉዝ ቢደረግ ይመጣል። ይሄን ስላችሁ ዝም ብሎ አይነት ከንቱ ኮንፊደንስ ሳይሆን ከትራሽ ተነስተው ነው ብሩን ቢውልድ ያደረጉት ከምንም ተነስተው እና ነገም ያንን ነገር ሉዝ ቢያደርጉት ከምንም ተነስተው ቢውልድ እንደሚያደርጉት ያውቃሉ። ይሄ አይነት በራስ መተማመን ያስፈልጋቸዋል። የተጋነነ አይነት በራስ መተማመን አይደለም ያልኩት፣ ወይም ከምንም በታች የሆነ በራስ መተማመን ሳይሆን ሞዴሬት የሆነ ይሄ አሁን ያላችሁበትን ሌቭል ያገናዘበ በራስ መተማመን ያስፈልጋቸዋል። ይሄን ነገር ባጣው መልሼ ያገኘዋለሁ እኔ ነኝ አሴቱ፣ ይሄ ሲስተም እየሰራ ያለው እኔ ስላለው ነው የሚለውን ማረጋገጥ መቻል አለባችሁ። ካልሆነ እሱን ሁኑ መጀመሪያ እናንተ በመኖራችሁ ምክንያት ሲስተሙ እንዲሰራ አድርጉት፣ ወይም ደግሞ የእናንተ መኖር የሆነ አይነት ኢምፓክት እንዲያመጣ አድርጉት። ሌሎች ሰዎች ከሆኑ እየሰሩ ያሉት በጣም አሪፍ ነው፣ ግን የእናንተ መኖር ግን የሆነ ለውጥ ማምጣት መቻል አለበት። አለዛ ዩ አር ኖባዲ። አሁንም ቢዝነሱ ነው እየሰራ ያለው። ስለዚህ ዩ አር ዘ አሴት። ቢዝነሱ ብሩ እቃው ምናምኑ እሱ አይደለም አሴት። ትልቁ ንብረት እናንተ ናችሁ የሚለውን ማወቅ አለባችሁ። ብዙ ሰው አያውቅም ብዬ ስላሰብኩኝ ነው ነገርኳችሁ። 9ኛው ብዙ ሰው ቢዝነስ ላይ ወይም ገንዘብ ሪሌትድ ነገር ላይ በጣም ማያስተውለው ብዬ የማስበው ነገር ምንድነው? ሀቢት በጣም ይሄ ባህሪያችሁ በጣም ኢምፖርታንት። ምን ያህል ገንዘብ ታገኛላችሁ የሚለው አይደለም ኢምፖርታንት ብያችኋለሁ ቅድም። ሀቢታችሁ ምን ያህል ስትሮንግ ነው፣ ምን ያህል ጠንካራ ባህሪ ያላችሁ፣ ምን አይነት ካራክተር አላችሁ የሚለው ማተር ያደርጋል። ሶ ሀብታችሁ ብሩ አይደለም፣ አካውንታችሁ ላይ ያለው ብር አይደለም።
ሀብታችሁ ይዛችሁ የመጣችሁት ካራክተር ሀቢታችሁ ነው። ብዙ ብር ታገኛላችሁ ማለት ብዙ ብር እጃችሁ ላይ ይኖራል ማለት አይደለም። ምን ያህል ሴፍ ታደርጋላችሁ የሚለው ነው ዋናው። እሱን ግን ዲፋይን የሚያደርገው ካራክተራችሁ ሀቢታችሁ ነው። የለመዳችሁት ልምድ እሱ ነው ብዙ ነገሩን ዲፋይን የሚያደርገው። ለምሳሌ ብር ሲገኝ ኢምፐልስ የሆነ ስፔንዲንግ፣ ይሄ ድንገት ብድግ ብላችሁ የሆነ ብር የምታወጡ ከሆነ ጥቅም የለውም። ግን ኬርፉል ከሆናችሁ ሴቪንግ ካላችሁ ስፔንዲንጋችሁ ላይ የምታወጡት ብር ላይ ጠንቃቃ ከሆናችሁ በዚህኛው ወር እስቲ ከእስካሁኑ ካለኝ ወጪ ላይ 50 ብር ለመቀነስ ልሞክር፣ 100 ብር ለመቀነስ ልሞክር የምትሉ ከሆነ በወር የሆነ ብር እየቀነሳችሁ ትሄዳላችሁ። እንትናችሁ ላይፋችሁ ኦርደር ይኖረዋል ማለት ነው። እና እንደዚህ ሲሆን ስራ ላይ ራሱ አሁን ይሄ በጣም ሲግኒፊካንት ለውጥ አምጥቶ አይደለም 50 ብር 100 ብር ህይወታችሁ ላይ ያን ለውጥ አያመጣም። ግን ስራ ላይ ሲስተማቲክ ትሆናላችሁ። እንዴት ነገሮችን መቅረፍ እንዳለባችሁ። ኤክስፔንስ ለምሳሌ ቢዝነሱ ላይ ኤክስፔንስ እንዴት ልቀንስ የሚለውን ትማራላችሁ በዛው። ስለዚህ ይሄ ሀቢታችሁ የለመዳችሁት ሀቢት ኢዝ ሞር ኢምፖርታንት ዛን ከምታገኙት ገንዘብ። ስለዚህ ገንዘቡ ላይ ሳይሆን ሀቢት ላይ ፎከስ አድርጉ። እሱ ላይ ብዙ ሰው ስለማይሰራ። አስረኛውና የመጨረሻው ችግር የሚፈቱ ሰዎች ናቸው ገንዘብ የሚያገኙት ብያቸዋለሁ ቅድምና ገንዘብ ብዙ ጊዜ የሚሄደው ችግር ወደሚፈቱ ሰዎች ነው። በጣም ብዙ ችግር ፍቱ፣ በጣም ብዙ ብር ታገኛላችሁ። በጣም ኢምፖርታንት ችግር ፍቱ፣ በጣም ኢምፖርታንት ብር ታገኛላችሁ። ለምሳሌ የምታገኙት ብር አይደለም ማተር የሚያደርገው። ነገራችን ላይ ለምሳሌ ሰርቪስ የምትሰጡ ከሆነ ቅድም ጁስ ቤት ብለናል አይደለ? ያ ጁስ ቤት ጁሱን በ200 ብር ሸጠው ወይስ በ1000 ብር ሸጠው እሱ አይደለም ማተር የሚያደርገው። ፕራይሲንግ ላይ ሌላ ጊዜ እናወራለን። ግን ቮሊዩም ማተር ያደርጋል። ለምሳሌ ለምን ያህል ሰው ትሸጣላችሁ? 1 ብር ይሁን ፕሮፊታችሁ። ለምሳሌ ከአንድ ዕቃ 1 ብር ይሁን የምታተርፉትና የ1 ሚሊዮን ሰው ችግር ፍቱ። ስንት ይሆናል? 1 ሚሊዮን አይደለ? ስለዚህ ኢዝሊ 1 ሚሊዮን ብር ሜክ አደረጋችሁ ማለት ነው። ስለዚህ 1 ሚሊዮን ብር ሜክ ማድረግ የሚፈልግ ሰው ካለና የ5 ብር የ10 ብር ፕላን 10 ብር ከሆነ ለምሳሌ ፕላን እያደረገ ያለው ማሰብ ያለበት ኦኬ ሜቢ የ100,000 ሰዎችን ችግር ብፈታ ወይም የ100,000 ሰዎችን ፕሮብለም ሶልቭ ባደርግ ብሎ ነው ማሰብ ያለበት። በነገራችን ላይ ገንዘብ ሜክ የሚያደርጉት ብዙዎቹ ሰዎች ከናንተ የተለየ አይነት ኢንተለጀንስ ኖሯቸው በጣም በቃ የዓለማችን ስማርት ሰዎች ሆነው ምናምን አይደለም። እሱ በጣም ይጠቅማል። አንዳንድ ሰዎች አውቃለሁ፣ እኔ ፐርሰናሊ በህይወቴ በጣም ስማርት የሆኑ ሰዎች አውቃለሁ። ገንዘብ ሜክ የሚያደርጉ ሜክ የማያደርጉም ደግሞ ስማርት ሰዎች አውቃለሁ። እና ዞስ ስማርት ጋይስ ገንዘብ ሜክ እያደረጉ ያሉት ስማርት ሰዎች ዜር ክሬዚ ኢነፍ አእምሯችሁ ላይ ዝም ብላችሁ ማጠሩትን አይነት ብር ዝም ብለው ቀለል አድርገው የሚሰሩ ሰዎች አሉ። ቢካዝ ሃርድ ወርከር ናቸው፣ ስማርት ናቸው። ይሄ ዝም ብሎ በአባባል ደረጃ ወርክ ስማርት ኖት ሃርድ ማን ይባላል አይደለ? እንደሱ አይደለም። ስማርትም ስራ ትሰራላችሁ፣ ሃርድም ደግሞ ስራ ትሰራላችሁ፣ ወይም ደግሞ ጠንክራችሁም ትሰራላችሁ። ከዛ ሴም ታይም ስማርት መሆን አለባችሁ። ይሄ ሁለቱ ኮምባይንድ ሲሆን ነው ትልቅ ነገር የሚገኘው እንጂ ዝም ብሎ ስማርት ሆኖ ብቻ የሚገኝ ገንዘብ አለ ብዬ አላስብም። ሊኖር ይችላል፣ ግን ሰብስታንሻል አማውንት ትልቅ ገንዘብ ሜክ አታደርጉ። ግን ወደ ተነሳንበት ነጥብ ስመጣላችሁ ሰዎች ምን ያህል ችግር ትፈቱልኛላችሁ የሚለውን ነው የሚያዩት። ምን ያህል ፔን አለ እዚህ ቦታ ላይ። ስለዚህ እሱን ሪሊፍ የምትሰጡበት አማውንቱ ማግኒቲዩዱ ነው የሚለያየው። ለምሳሌ ቅድም የፌስታሉን አንስቼላችኋለሁ። ጸጉራቸውን መሸፈን የሚፈልጉ ሰዎች ብቻ ከሆኑ እነዚህ ሰዎች ብዙ ብር አይከፍሏቸውም። ዝናብ ካለ ሞር ይከፍሏቸዋል። ስለዚህ እንግዲህ ወይ ዝናብ አታዘንቡም አይደለ? ስለዚህ ዝናብ የሚዘንብበት ቦታ ፈልጋችሁ መሄድ አለባችሁ። ላስቸገራቸው ሰዎች ፌስታል ብትሸጡላቸው በቃ ያኔ ፌስታል በደንብ ይሸጣል እዛ ቦታ ላይ። ወይ ደግሞ እቃ ገዝተው የሚበጠስባቸው ሰዎች የሚበዙበት ቦታ ካገኛችሁና እህል የሚገዙ ሰዎች ምናምን የሚገዙ ሰዎች ያሉበት ቦታ ላይ ሄዳችሁ ፌስታል ብትሸጡ ሞር ይገዟቸዋል። ስለዚህ ፔኑ ያለበትን ቦታ ፈልጎ ማግኘት ነው ብዙ ብር ያለው። ገንዘብ ብላችሁ ስታስቡ ማሰብ ያለባችሁ ኪሳችሁ ውስጥ ስለሚገባው ብር ሳይሆን የገንዘቡን የሚሰጧችሁ ሰዎች የሚፈታላቸውን ችግር ነው። ምክንያቱም የእናንተን አይዲያ የእናንተን ሀሳብ ለመስማት አይደለም ሰዎች ገንዘብ የሚያወጡት፣ የራሳቸውን ችግር ለመቅረፍ ነው። እና ሁሌም ገንዘብ ስለ እናንተ አይደለም ስለ ሰዎች ነው። የሆኑ ሰዎች ችግር መፍታት፣ የሆኑ ሰዎች ማሳረፍ። የሚገዟችሁም ሰዎች ሲመጡ እናንተ የተሻላችሁ ሆናችሁ፣ እናንተ አሜዚንግ ሆናችሁ፣ እናንተን በጣም ወደዋችሁ፣ እናንተ ምናምን አይደለም። እናንተ የሚለውን አስወጡት ከዚህ በኋላ። እኔ እያለ ነው ሰው የሚመጣው። እቃ የሚገዛ ሰው ከሆነ እኔ እንደዚህ ማግኘት ፈልጋለሁ፣ እኔ ይሄንን መፍትሄ ፈልጋለሁ፣ እኔ እንደዚህ። ስለዚህ ስለ ሰውየው ነው ቢዝነስ። ስለ ገንዘብ ስናወራ ስለ ከስተመርህ ነው የምናወራው። ስለዚህ ጀነራሊ ከገንዘብ ጋር በተያያዘ ስታስቡ ስለ ራሳችሁ ሳይሆን ማሰብ ያለባችሁ ስለ ሰውየው፣ ስለምታገኙት ብር ሳይሆን ማሰብ ያለባችሁ ስለምትፈቱት ችግር ነው ማለት ነው። እነዚህን 10ሩን ነገሮች ሰዎች ማወቅ አለባቸው ብዬ ስለማስብ ነው ያነሳሁላችሁ። ቲፕ ልጨምርላችሁ መጨረሻ ላይ እነግራችኋለሁ ያልኳችሁ። ኢትዮጵያ ውስጥ አሁን ባለው ኮንዲሽን ገንዘብ መሰራት ይችላል ብዬ አስባለሁ። ምናልባት አንዳንድ የሞከርኳቸው ነገሮች አሉ ሰክሰስፉል እያየኋቸው ፌል ያደረጉ ምናምን እና ብዙ የሚያወሩኝ ሰዎች ደግሞ በተለይ ኢንስታግራም ላይ ቲክቶክ ላይ ምናምን በግል የሚጽፉልኝ ሰዎች 1-2 ልጆች እንደዚህ ያወሩኛሉ። ለምሳሌ ይሄን ያህል ብር አለኝ እና የጠሩልኝ ብር ትልቅ ብር ነው። አሁን በነግራችሁ ትልቅ እንደዚህ አይነት ብር አለኝ እና ምን ላርገው ምናምን ብሎ
የጠየቁኝ ሰዎች አሉ። ትልቅ ብር ነው አክቹዋሊ እና ይሄን ብር ምን ላድርገው ተብሎ አይታሰብም። ኢትዮጵያ ውስጥ ማአት ነገር አለ መሰራት የሚችል ማአት። እኔ ግን እናንተ በምታስቡት ብር ቻሌንጅ እንዳረግ ይሆን እያልኩ ማሰብ ጀመርኩኝ። ከዛ በኋላ ማለት 1000 ብር ከሆነ ያለህ እጅ ላይ በ1000 ብር አክቹዋሊ ብር መሰራት ይችላል ኢትዮጵያ ውስጥ ኦፖርቹኒቲ አለ የሚለውን ወይ ደግሞ 10000 ብር 100000 ብር ከሆነ እጅ ላይ ያለው ወይ ደግሞ ምናልባት ምንም ብር እጅ ላይ ከሌለ በባዶ በዜሮ ማለት ነው መሰራት ይችላል ወይ እያልኩ ያሰብኩኝ ነበር። አይ ዶንት ኖ ይችላል አይችልም። እኔም ኤክስፐሪመንት አድርጌ ነው የማውቀው ከእናንተ ጋር ግን ይሄ ኦፕቲሚስቲክ ነኝ ይቻላል ብዬ አስባለሁ። ምክንያቱም የሆነ ነገሮች ሞክሬያለሁ እና what do you think ይቻላል አይቻልም? እና if you want ቻሌንጁን እንጀምረዋለን ከተመቻችሁ ማለት ነው። ማየት የምትፈልጉ ከሆነ እስቲ ንገሩኝ ኮሜንት ላይ። አመሰግናለሁ።